እሺ ሰላም ወንድማችን። ጤና ይስጥልኝ። እንዴት ዋላችሁ? እግዚአብሔር ይመስገን። ከማንም በልክ የተገለት ነህ? ሃይማኖት እባላለሁኝ። ኦርቶዶክስ ነኝ እኔ። ኦኬ እሺ። ጥያቄ ምን ነበር ወንድማችን? ብዙ ጊዜ ጠይቄ ያልተመለሰልኝ ጥያቄ ስለሆነ ነው እና ምናልባት እንደ እግዚአብሔር ፈቃድ ዛሬ ይመለስልኛል ብዬ ስለማምን ነው። ጥያቄው ሁለት ነው። እኔ የተወለድኩበት አካባቢ አጋጣሚ ሆኖ ቅድም ሲነሳ ነበረ በዛ ዘመን የነበሩት ሰዎች ቤተክርስቲያኗን ይቀድሱ የነበሩት ቅባቶች ናቸው። የዛ ጊዜ ያጠመቁኝ እኔን ያጠመቁኝና ስጋ ወደሙ የሰጡኝ ወይም ልጅነትን ክርስትናን የሰጡኝ ሰዎች እነሱ ነበሩ ማለት ነው። አሁን እርግጥ ነው ቤተክርስቲያኗ ወደ ኦርቶዶክስ በኦርቶዶክስ ነው እንትን የምትለው፣ ግን እኛ አልተጠመቅንም። ስለዚህ አሁን እንደ አዲስ ክርስትና መነሳት አለብኝ ወይ? አንደኛው ጥያቄ ይሄ ነው። ሁለተኛ ከዛ ጋር የነበሩ ሰዎች አብረውኝ የነበሩ ወይም የኔን ወላጆች ለምሳሌ ማለት ነው እነሱ ሰዎችም እዛ አዳት ታይም የነበሩ ሰዎች ናቸው ያጠመቋቸው። ስለዚህ ቢጠመቁ ወይም እኔም ብጠመቅ የግዴታ እንደ አዲስ ስጋ ወደሙ ወይም እነዛ የሚያስፈልጉት እነዚህ አምስቱ አዕማደ ምስጢር ላይ ያሉት ነገሮችን ሙሉ ለሙሉ ከውናለሁ ወይ ነው የሚል ጥያቄ። ይሄ ነው የኔ ጥያቄ። እሺ ዲያቆኒክ ደሙና እኔም ሀሳብ ሰጠዋለሁ። አዎ በመጀመሪያ እዛ አካባቢ አሁን የነበርክበት አካባቢ ላይ የነበሩ ካህናት ያጠመቁት ቅባቶች ናቸው ብሎ ለመደምደም የሚከብድ ይመስለኛል። ምክንያቱም ምናልባት መረጃውን የሰማኸው አሁን ይመስለኛል። የዛን ጊዜ ታውቀ ነበረ? በሕፃነት እያለ ታውቅ ነበር? አላቅም ነበር። በመሀል እኔ ያደግኩት አምድ ሃይማኖት ነው፣ ግቢ ገብርኤል ማለት ነው። አሁን የምኖረው ጅማ ነው። በዛ ጊዜ እኔ ታወቅኩ በኋላ እና እንደገና ወደዛ ወደ ክፍለ ሀገር በተመለስኩ ጊዜ አንድ ክርክር ነበረ። እኛ ሁሉ ሄደን ቤተክርስቲያን ለማሰራት በነበረው ጊዜ ክርክር ነበረ። እዚህ ቤተክርስቲያን ውስጥ ታቦታ እናስገባም፣ እዚህ እናስገባለን አዲሱ ጋር ተብሎ በዛ የተነሳ ክርክር ተነስቶ በመጨረሻ ምን ሆነ? እኛ ቅባት ነን ብለው ለዩ እነዛ ሰዎች፣ እኛ ደግሞ ኦርቶዶክስ ነው ብሎ ምዕመኑ በሁለት ተከፈለ። በሁለት ተከፍሎ አዲሱ ቤተክርስቲያን ኦርቶዶክስ ሆኖ አዲሱ ቤተክርስቲያን ታቦቱ ገባ ማለት ነው። አባቶች መጥተው ባርከውት፣ እነዛኛዎቹ ተገንጥለው ለብቻቸው አሉ። አዳት ታይም ደግሞ እኛን ያጠመቁን እነዛ ሰዎች ናቸው። አገኙኝ ሀሳቤ መምህር? ገብቶኛል። ምን እንደሆነ ታውቃለህ? አሁን መታወቅ የሚገባው መሰረታዊ ጉዳይ እኛ ቤተክርስቲያን ላይ በተዋህዶ ቤተክርስቲያን ላይ ሆኖ አንድ ካህን በውስጡ ቅባት ሆኖ ቢያጠምቅ መናፍቅ ሆኖ ቢያጠምቅ ቤተክርስቲያን እስካለየችው ድረስ ያ ማለት ኦፊሻል በዛ ስላልታወቀበት የእኛ ጥምቀት ላይ የሚያመጣው ለውጥ የለም፣ እኛ ጋር የሚያመጣው ለውጥ የለም። በደሉ ኃጢአቱ የሚሆነው በራሱ ላይ ነው። ለምሳሌ አንድ ሰው አሉ እኮ እኛ ቤተክርስቲያን ዛሬ ተሐድሶች ሆነው በልባቸው እዚህኛ ቤተክርስቲያን ላይም ቅጥረኛ ሆነው እየቀደሱ ያሉ ሰዎች አሉ። በሚያጠምቁት ጥምቀት፣ በሚቀቡት ሜሮን፣ በሚያቀብሉ ስጋ ወደሙ ላይ ምንም ያመጣብን ለውጥ የለም። ይከብራል ራሱ ይሆናል በሆነ በዛ ሰው ግን መዓቱ ለዛ ሰው። ከዛ ኦፊሻል ቤተክርስቲያን ስታወግዘው ይወገዛል ማለት ግን የእኛ ጥያቄ ፉርሽ የሚሆነው የቱ ጋር ነው? ቅባት መሆናቸው ታውቆ ቤተክርስቲያን ከተለዩ በኋላ ድጋሚ እነሱ ጋር ሄደን ክህነት ንስሐ ገባል አቁርቡን ካልን አጥምቁን ካልን ኑፋቄ ነው። አየህ ኦፊሻሊ ቤተክርስቲያን ለይታ ካወቀች ነው። በተረፈ ግን ዛሬም ይኖራሉ። አሁን እኮ ማን ያውቃል? አዲስ አበባ መሀል ላይም እኮ ይኖራሉ። ካህናት ሆነው ዲያቆናት ሆነው ሁለት ቦታ ላይ ያሉ ቢላም በሁለት ቤት የሚሉ ሰዎች እኮ አሉ በየቦታው። እዚህ እኛ ቤተክርስቲያን ላይ ለሚፈጽመው ክህነት ለምንም ያመጣብን ችግር የለም። ለምን? እኛ አምነን የተጠመቅነው ቤተክርስቲያን ላይ ስለሆነ። ዳሩ ግን ቤተክርስቲያን ኦፊሻሊ በቅዱስ ሲኖዶስ ወይ ደግሞ በዛ በታወቀበት ሰበካ ጉባኤ ታውቆ ያ ካህን ከታገደ በኋላ ግን ድጋሚ ሄደን እሱ ጋር ጸልያለሁ ከተወገዘ መናፍቅ ጋር አብሬ ውዳሴ ማርያም ደግማለሁ ካልን ግን ያ ክህነት፣ ያ ጥምቀት፣ ያ ትምህርት ኑፋቄ ነው። ከዛ በፊት ጋር የተደረገው ግን ዛሬ በልባቸው ይዘው የሚንቀሳቀሱት ግን እግዚአብሔር ጠይቃቸዋል። በእነሱ ማለት እኛ የተሻ የምታምነው ተዋህዶ ሰው ነው። ቅባት ኑፋቄ ነው ወይ? እልል ያለ ኑፋቄ ነው። አንድና ሁለት እኮ የለውም እኮ እልል ያለ ቅባትና ጸጋ እልል ያለ ኑፋቄ ነው። በቃ እኮ ያለቀለት ነው። ግን ይህንን በስውር የሚያደርጉ ዛሬም አዲስ አበባ ከተማ ላይ አሉ። ምን አገር ቤት ብቻ ይመስላል። መሀል ከተማ ላይ ቁጭ ብለው በውስጣቸው የውስጣቸውን ይዞ የሚያደርጉ ሰዎች አሉ። የታወቀበት ቀን ግን አለ። ስለዚህ አንዳንድ ሰው የተሰወረ እኮ ኑፋቄ ያለው ሰው እኮ አለ። የተሰወረች ኑፋቄ እኮ በውስጡ ያለ እግዚአብሔር የሚገልጣት ጊዜ ያለ ሰዓት ሲኖር ማለት ግን እኛ ተጠማቂ ያለ እኛ ቆራቢ ያለ እኛ የምናገለግል ሰዎች ጋር ግን የሚያመጣብን ነገጣው ግን የለም። ከታወቀ በኋላ ግን ማድረግ አይጠበቅበት።
ጥሩ ሌላ እንጨምር ወንድማችን። ለምሳሌ ማነው ትዝታው ቀሲስ ነበር። አካል ብዙ ሰው አጥምቋል፣ ብዙ ልጆችን አጥምቋል፣ የልጅነት ጥምቀት ሰጥቷል። አይ ትዝታው እኮ በውስጡ የዛን ሰዓት እንዲሁ ምንፍቅናውም እያለ ስላጠመቀ የእነዚህ ልጆች ጥምቀት አትሰራም፣ አይሆንም። ምክንያቱም በቤተክርስቲያን ውስጥ ሆኖ ያን ነገር ከቤተክርስቲያን አሁን ተለይቷል አይደለም። አሁን ትዝታው ጋር ሄዶ በቃ የራሱን ነገር የሚያደርግ ካለ ያ ትዝታው ኦልሬዲ የተወገዘ በምንፍቅና በክህደት ያለ ስለሆነ ከቤተክርስቲያን አካልነት የተገነጠለ የወጣ ስለሆነ ከዛ በኋላ ያለው አገልግሎቱ ሁሉ በቤተክርስቲያን ሊቆጠርም የሚታይም አይደለም፣ ዋጋ የሚያሰጥም ማለት ነው። እና በእሱ ብታስቡ ጥሩ። በተረፈ ግን ቅባትና ጸጋ በተመለከተ አይ ቲንክ አንድ ቀን መግባት አለብን እንዲያውቁም በዚህ ጉዳይ ላይ ብዥታዎች አሉ ይመስለኛል። እና ቅባትና ጸጋ ምንድን ናቸው? ቅባት ሲበብ ነው። ጸጋ ምንድን ነው? ለምሳሌ ቅድም ተናግሬያለሁ። ለምሳሌ ሙሉ ወንጌልና ቃልዮስ ስንል እንደ ቤተ እምነት ተቋም ሆነው ቤተ እምነት ሆኖ የእምነት መግለጫ አውጥተው ቤተ እምነቶች ሆነው መመሪያ ያላቸው ናቸው። ቅባትና ጸጋ ስንል እንደ ቤተ እምነት የእምነት መመሪያ ይዘው ቤተ እምነት ተብሎ ተቆጥረው ቤተ እምነት ተብሎ የራሳቸውን ሲኖድ አቋቁመው ያሉ ናቸው ወይስ አይደሉም? ምንድነው ራሱ ቅባትና ጸጋ? መነሻው ምን ነበረ? ዲስከሽኑ ምን ነበረ? ራሱ ቅባት ማለት ነው፣ ጸጋ ማለት ነው፣ ካራ ማለት ማለት ነው። ምን አይነት ትምህርት ስለተማሩ ነው በዛ የመሰላቸው? ምን አይነት ምንፍቅና ስለነበር ነው የሚለውን እነዚህን ሁሉ በሌላ ቀን እናነሳለን። ችግር የለውም። እሺ፣ ሁለተኛው ጥያቄ ምን ነበረ? እና አዲሽን ደግሞ እዚች ጋ እንደውም ለመጨመር ያክል በጣም መሰመር ያለበት ያንን ቅባት ነው ብለን ወይ ደግሞ ጸጋ ነው ብሎ የታወቀው ካህን ክህነት የሰጠችው ማናት? ተዋህዶ ቤተክርስቲያን። ጳጳሱን የሾመው ፓትርያርኩ ምንድን ናቸው? ተዋህዶ። ይሄንን የተዋህዶ ትምህርት አላግባብ ሆኖ በመጠቀም ለኑፋቄ በመጠቀማቸው ይጠየቃል። ምክንያቱም ቄሱን ቄስ ያደረገችው ማናት? ኦርቶዶክስ ተዋህዶ ቤተክርስቲያን። ከየት የመጣ? ከሐዋርያት የመጣ። ከሐዋርያት ምን የሚሉት? ተዋህዶ። ከቄርሎስ የተማርነው ክርስቶሎጂ ተዋህዶ። ይሄን ንግል አልተገባ መጥቷል። ምንድን ያለው ጌታችን በወንጌል? መሰናክል መምጣቱ አይቀርም፣ ማሰናከያ ለሚያመጣ ለዚያ ሰው ግን ወዮለት ነው። ስለዚህ ምን የሚል ቃል ቅድም ስናነበውም ሰምተህ ከሆነ በገዛ ደግሞ የዋጃትህን ቅድስት ቤተክርስቲያንን ትጠብቋት ዘንድ እናንተ ጳጳስ አድርጎ ለሾመት ለራሳችሁና ለመንጋው ተጠንቀቁ። ምን ማለት ነው? በአግባቡ ማይመሩበትና ማይመሩን ከሆነ ይጠየቁበታል። እኛ ግን የሚጠበቅበት ምንድን ነው? ኦርቶዶክሳዊ ቤተክርስቲያናችን ከምታቀው ከታነጸበት ደብር ሄዶ መጠመቅ መቁረብ። ሳያምን እኮ በጣም ይገርም፣ ሳያምን እኮ የሚቀድስ ሰው እኮ አለ። ሳያምን እኮ የሚያጠምቅ ሰው አለ። ለእኛስ ያቆባን አማናዊ ነው፣ ለእኛስ ያጥምቀት አማናዊ ነው። ተጠራጥሮ ለሚቀድሰው ተጠራጥሮ ለሚያቆርበው ለዚያ ሰው ግን ወየውለት። ስለዚህ ጉዳያችን እንደዛ አድርገን ማየት ያለብን እንጂ ከሰው እግዚአብሔር አምላክ እኛ ጋር በረከት የሚያመጣው ለሚጠራጠረው ወየውለት ባጭው። እኛ ጋር ለሚያመጣው ነገር ግን ምንም ነገር አያመጣውም እኛ ጋር ማለት ነው። ልክ አሁን ሜዳ ዮሐንስ አፈወርቅ በተቆሸሸ እጅ እና አይተህ ከሆነ ገበሬ ሲያርስ የተቦጫጨቀ ልብስ ለብሶ ቁንጣ አድርጎ ዘን ብጭጭጭጭና በጣም ያደፈ ልብስ፣ ያደፈ ጫማ፣ ያደፈ እግር፣ ያደፈ እጅ አለውና በዛ ዘር ይዘራል። እስኪ በሚዘራው በቆሎ ወይም ስንዴ ቆሻሻ በሆነ እጅ ስለዘራው ሲያድግ ያ በቆሎ ቆሻሻ ይሆናል? አይሆንም። ካህኑ እኮ በጣም እኮ ያ እኮ ገበሬ እኮ ቆሽሿል። ምናልባት እጁ እንደዚህ እንደዚህ እያደረገ ነው ምናምን ነው፣ እጁን አልታጠበም ምናምን፣ በጣም በቆሻሻ ነገር ስንዴውን ዘርቷል። ሲበቅልስ ንጹህ ነው፣ ዘሩ ምንም አልሆነም። ገበሬው ግን ቆሽሿል። የገበሬው ቆሻሻነት ወደ ዘሩ አይተላለፍም። በትክክለኛ ቦታ ነው የዘራው። ዘሪውን ለዘራው ለዚያ ገበሬ ግን ወየውለት። ስለዚህ ያንን ነገር ማወቅ አለብን ነው። ይቅርታ ስላረዘምኩት እንደው አጽንኦት ልስጥ። ሁለተኛው ጥያቄ እንቀበል። ብዙ ሰው ስላለ ገስት ላይ ሁለተኛው ጥያቄ ከዚህ ጋር ተያይዞ ነበር። የግዴታ እነዛ ሰዎች እንትን ካሉ አባቶች ሳናግር እኔ የግዴታ ቁርባን እንደ አዲስ ቤተሰብ ሁሉ እኔ ባለትዳር ነኝና እነሱን ጨምረ ቁርባን መቁረብ አለብህ፣ ልጅነትን ማግኘት አለብህ፣ ሁለተኛ ጥምቀት የሚል ነበርና ጥምቀት አንዲት እንደሆነች አውቃለሁ። ስለዚህ ሁለተኛ ጥምቀት እንዴት ነው? ሁለተኛ እንትን ለምንድን ነው የሚለውን ነገር ለማወቅ ነበረ። ይመስለኛል አጠያየቁ ነው። አሁን እኛ ጋር ሲመጣ ተብራራዩት። አሁን ቅድም በደፈናው ስለጠየከን እኛ በደንብ በተንተን አድርገን መለስልልን። አሁን ተግባባን። ካህናቶቹም እርግጠኛ ነኝ እንዲህ በጀራ አድርገህ ስለጠየካቸው ከወጡ በኋላ እዛ ሄደህ ህብረት አድርገህ ከተለዩ በኋላ ከተወገዙት ጋር ህብረት አድርገህ አንድ ላይ አካል ሆነ ያደረግከው ስለመሰላቸው አዎ
ኦልሬዲ ከተወገዘ ጋር ኦልሬዲ ለምሳሌ ሳትጠመቅ የልጅነት ጥምቀት ሳትጠመቅ አሁን ለምሳሌ አንዳንድ ሰዎች አሉ ኦኬ ከልጅነት ጀምሮ ፕሮቴስታንት ሆኑ አሉ አይደል? አልተጠመቁም፣ ቤተክርስቲያን አልነበሩም፣ ጥምቀትን አላገኙም፣ ልጅነትን አላገኙም፣ ከቤተክርስቲያን የነበሩ አይደሉም። ከልጅነት ጀምሮ በሌላ ቤተ እምነት ያሉ እነሱ ቢመጡ የልጅነት ጥምቀት ግዴታ ይጠመቃል። ኦኬ ለምሳሌ አሁን ትዝታው ኦልሬዲ ክዷል ወጥቷል። ወደ ቤተክርስቲያን ቢመለስ የልጅነት ጥምቀት አይደለም የሚጠመቀው። ምክንያቱም የልጅነት ጥምቀት ለተፈጸመለት ሰው የምትደጋገም አይደለችም። አንድ የተፈጽማለች አለቅ። ያ ሰው ሲመለስ በንስሐ የቄደር ጥምቀት ወይም የንስሐ ጥምቀት የእንባ ጥምቀት ተጠምቆ በንስሐ ወደ ቤቱ ይመለሳል። ለምሳሌ የጠፋው ልጅ ታሪክ ትዝ ይልሃል? የሉቃስ ወንጌል ለምናገኘው በቃ የጠፋው ልጅ ታሪክ አንብበው ከሆነ ልክ የዚህ ምሳሌ ነው። ክዶ ወጣ፣ ሲመለስ አባቱ ምንድን ያደረገው? ገላውን እንዲያጥቡ ቀለበት እንዲያደርጉለት ፍሪዳውን አድሮ ተቀበለው ይላል። አየህ ልጅነቱን አላጣም። ምክንያቱም ልጅነት አንድ የምትሰጥናት የምትጠፋ አይደለችም። ሲመለሱ በንስሐ ይጠመቃሉ እና ይመስለኛል ካህናቶቹ የመሰላቸው የአንተን ጉዳይ ኦልሬዲ ወጥተህ ኦልሬዲ የልጅነትን ጥምቀት ሳታገኝ በቤተክርስቲያን በሌላ ቦታ ሄደ አስጠምቀህ ተጠምቀህ መስሏቸው ሊሆን ስለሚችል ጥያቄ ነው። በዛ መልኩ ይሁን። ዲያቆን የሚጨምሩት ነገር ካለ ይጨምርና እንጨርስ ከሱ ጋር። መልካም እሺ፣ ወንድማችን ስለመጣ ደስ ብሎናል። አመሰግናለሁ በጣም አሜን አሜን። እሺ በሌላ ቀን ዲያቆን ይሄ ቅባትና ጸጋ የሚለውን ኮንሰፕት እንገባበታለን። ምክንያቱም አንዳንድ ሰዎችን ለማሸማቀቅ አንዳንድ በተለይ በፕሮቴስታንቱ ዓለም ያሉ ሰዎች ሲጠቀሙት ሰማለሁ። ለምሳሌ እናንተ እኮ ቃለ ሕይወት የሚባል ሙሉ ወንጌል የሚባል ቤተ እምነት ተካፍላችኋል ስንል ቅባትስ ጸጋስ ይላሉ እና ያ ትንሽ ያስቀኛል። እኔ ምንድን ነው እውነት ቅባትና ጸጋ ቃለ ሕይወትና ሙሉ ወንጌል የሚል አይነት ኮንተንት ነው በውስጥ ያለው አይደለም። እና እሱ ነገር ክሊር እናደርግላችኋለን ኔክስት ታይም። እሺ ቤተክርስቲያን እንዳወገዘችም ግን ይወቁ ማለት አሁን ለምሳሌ በዚህ በጎጃም አካባቢ ላይ አሁን የኛ ሲኖዶስ አቡነ ማትያስ አሁን ባሉበት የዛሬ ዓመት አካባቢ ቅባትና ጸጋ የሆኑ ጳጳሳትን አውግዛለች። እነኛ ቤተክርስቲያን አይ ችግር የለውም እኮ ተዋህዶም አንድ ቪው ነው፣ ቅባትም አንድ ቪው ነው፣ ጸጋም አንድ ቪው ነው፣ ችግር የለም ጳጳስ ደግሞ አይነካም የሚባል ነገር የለም። ጳጳሳት ተወግዟል። ኢቭን እነሱ የሚሰጡት ክህነት ጭምር ተወግዟል። ስለዚህ ቅባትና ጸጋ በእኛ ቤተክርስቲያን የተወገዘ ነው። አንድ ጊዜ በጣም የሆነ ጊዜ ገብቼበት ነበረ ላይቭ ላይ። ተጨማሪ የሚያስፈልግ ከሆነ ግን እንግባበት። እሺ እንግባበትና አንድ ቀን በጥያቄና መልስ አድርገን ሰመሪ ማድረግ እንችላለን። ምን ችግር የለው። እሺ ሚስራይ ሰላም ብያለሁ። ሚስራ እንኳን ልትማር ነው የምትገባው። አንደርስታንድ። እሺ ትሁን ትቀመጥ። እሺ ችግር የለውም። ሳራ አቤት መምህር ሰላም፣ እንዴት አለ? ሚስራ እንዴት ነው? ሰላም ነው? አውቃለሁ። እሺ ቁጭ፣ ችግር የለውም። ከእስልምና የመጣች እህታችን ናት እና እሺ ሳርዬ ሰላም ብያለሁ። ሳራ ዲያቆን አንዴ ከይቅርታ ጋር ማለት ነው ሚዩት ማድረጊያ ብቻ አድርገህ ሞዴሬተር ትጠኛለህ። ሚዩት አታርጊያቸው፣ ፈልጌ ነው። ችግር የለውም ማሬ፣ ኢትስ ኦኬ፣ ችግር የለውም። ኖ ሙስሊምም ሆነው የሚናገሩት አለ እኮ ኮመንት ይደብራል። ችግር የለውም። ለሚዩት ብቻ አስጠኝ በማለት ባስ ካለ ሰጥሻለሁ። አይ ሚዩት እንዲደረጉ ማልፈልጋቸው ሰዎች አሉ፣ የማያቸው ሰዎች ስላሉ ችግር የለውም፣ ሰጥሻለሁ። እሺ ሳራ ሰላም ብያለሁ። ሰላም ሰላም፣ እሰማለሁ። ትሰሚያለሽ? ከየት ቤተ እምነት ነሽ? ማን ነው ስምሽ? ሳራ እባላለሁ። ኦርቶዶክስ ተዋህዶ ነኝ። እሺ ሁለት ጥያቄ ነው ያለኝ። አንዳንድ ጊዜ ለራሴ ማስበው ጥያቄ የሚመጣብኝ አንዳንዶቹ መማህራንም ስለሚናገሩት ነው ማለት ነው። ሁለት ጥያቄ ነው ያለኝ። አንድ ጥያቄ የራሴ ነው፣ ሁለቱም አንደኛው ግን የሚማረው ትምህርት ነው። አንድ ህፃን ልጅ ሲጠመቅ ህፃን ማለት ነው የአዳማዊ ኃጢአት ይዞ ነው እንደሚጠመቀው ወይ ለውልድነት ነው የሚጠመቀው? ውልድነት ሊያገኝ ነው። አሁን አዳማዊ ኃጢአት ስላለው ነው የሚባል አንዳንድ ነገር አለና ኃጢአት ስላለው እንደ ህፃን ይሄ አዳማዊ ኃጢአት የሚባለው አልተጨረሰም እንዴ? መስቀል ላይ አልጨረሰውም እንዴ ጌታችን ኢየሱስ ክርስቶስ? እና ምንድነው እንደዚህ አይነት ትምህርት አለና እንዴት ነው አስረዱኝ ማለት ነው። እሺ ዲያቆን ይቀጥሉ።
ቀደም ከሁሉን ነገር ቀጥለረ ችግር የለውም እንግዳ ስለሆኑ በአጭር ቃል ምንድነው የህፃናት ጥምቀት በአዳም ሳይሆን ከፍጥረታዊ ሰው የተወለደ ፍጥረታዊ ነው። ስለዚህ የእኛ ልደት መንፈሳዊ ልደት ነው። አሁን ለምሳሌ እኛ ክርስቲያን ነን። ምን እንደሚለው ከማይጠፋው ዘር ተወልዳችሁ አይላል። የሆነ ዘር ተወልዳችሁ የሰው ዘር ምን የሚል የአዳም ዘር ሰው የሚል ማለት ነው። ይሄ ፍጥረታዊ ሰው ሰማያዊ ለመሆን መጠመቅ አለበት። በ40-80 ቀኑ መጠመቃል። ሲጠመቅ የሰማያዊ ዜጋ አካል ይሆናል እንጂ የአዳም ኩነኔ የአዳም በደል ሆኖበት ኖሮበት አይደለም። ያማ በመስቀል እኮ ተሻረ። ግን በአንዱ በእግዚአብሔር ልጅ አምኖ ማይጠመቅ ሕፃን ከሆነ ደግሞ በቤተሰቦቹ እምነት ማለት ነው ባለማመኑ አሁን ተፈርዶበታል የሚል የሚፈርድበት ባለማመኑ ነው። ይሄ በነፃ የተሰጠውን ድህነት ባለመቀበሉ ማለት። ስለዚህ ያ ፍጥረታዊ የሆነ ከሰው ዘር የመጣን ሰዎች ዜግነታችን እንዲቀየር መግባት አለብናል። ለምሳሌ ቪዛ የሚመታልን ምን ስንሆን ነው? እዛ ሀገር ገብተን የዛ ሀገር ዜጋ ስንሆን። ስለዚህ የሰማይ ቤታችን ላይ ለመግባት ቪዛው ምንድን ነው? ጥምቀት። ማህተቡ ምንድን ነው? ሜሮን። በምን ይረጋገጣል? በስጋው ደግሞ። ከዛ የማን እንሆናለን? የእግዚአብሔር ልጆች እንሆናለን ማለት። ልክ የእግዚአብሔር ልጆች ስንሆን ለሰማይ ዜጎች የተዘጋጀ ከዛ በዚህ እድገት ያው ድህነት ሂደታዊ ስለሆነ በዚህ እድገታችንን ድህነታችንን እየቀጠልን እንሄዳለን ማለት። ስለዚህ በአጭሩ ሕፃናትም ሆነ በተለይ በአዲስ ጋር የምንጠመቀው ከፍጥረታዊ ሰው ወጥተን የሰማያዊ ጌታ የክርስቶስን ሀገራችን በሰማይ ነው ሳለን የሰማይ ሀገራችን አይነት ያስፈልጋል እንዴ። አሜሪካ ሀገሬ ናት እኮ ካለ እኮ ያሬድ አሜሪካዊ ነው ማለት ነው እኮ። ጃፓን ሀገሬ የሚል አሁን ያሬድ ጃፓናዊ ነው ማለት ነው። ሀገሩ እዛ ነው ማለት ነው። ስለዚህ የሰማያዊ ዜጋ ሆኖ ለመገኘት የሰማያዊ ዜጋ እንትን ያስፈልገዋል፣ ቪዛ ያስፈልገዋል። ያቺ ቪዛችን ምንድን ናት? ሚስጥራት መፈጸም። ስለዚህ ፍጥረታዊ ሰው ሆነ እንዳንሆን ቀርተን ለመዳን የእግዚአብሔር ልጆች ለመሆን የምንጠመቀው እንጂ ሕፃናት ላይ የአዳም በደል ርኩሰት ኖሩበት አይደለም። ያ በምን ተቀብሯል? በክርስቶስ ሞት። ከዛ ስንጠመቅ ያ ፍጥረታዊ ሰው ተቀብሮ ከእንደገና ከሞቱ ጋር ይተባበርና ከውሃ ሲወጣ ደግሞ ከትንሣኤ ጋር ይተባበራል። ሞቱን በሚመስል ሞት ከክርስቶስ ጋር ካልተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር መተባበር ደግሞ አይቻልም። ይሄ ካልሆነ ድነት የለም። ስለዚህ በሞቱ ካልተባበርን፣ በጥምቀት ካልተባበርን፣ አሮጌ ማንነት ካልተቀበረ ምን ማለት አሮጌ ማንነት ማለት አዳማዊ ማንነት ካልተቀበረ፣ ፈርሶ በስብሶ የሚቀረው ማንነት ካልተቀበረ አዲሱን ሰው ክርስቶስን ልበሱት ነው ያለን። በምን እንደምንለብሰው? በጥምቀት የምንለብሰው። ከዛ ለሰማያዊ ዜጋ የተዘጋጀ እንሆናለን ማለት ለድህነት እንዘጋጃለን ማለት በዛ መንገድ ነው እንጂ ለእርግማኑ ለመዓቱ አይደለም። ግን አንዳንድ ሰዎች ለምንድን ነው ይህን ሀሳብ የሚያነሱት? ይሄ ከአዳም በደል ጋር ለምንድን ነው የሚያነሳሱት? ባይጠመቅስ መንግሥተ ሰማያትን አይወርስም። ምክንያቱም ያመነ የተጠመቀ ይድኛል፣ ያላመነስ ያልተጠመቀስ ይፈርድበታል። ስለሚፈረድበት በምን ባለማመኑ ፍጥረታዊ ሰው ሆኖ ስለተገኘ። ስለዚህ ያረጀው ማንነታችን የሚታደስልን በጥምቀት ነው። ጸጋው ተሰጥቶናል። ይሄ የተሰጠን ጸጋ ግን ኢምፕሊመንት የሚሆን ማለት ተግባራዊ የሚሆነው መቼ ነው? ስንጠመቅ ነው። ካልተጠመቅን አናገኘውማ። ለዛ ነው ሕፃኑ የሚጠመቀው፣ ለዛ ነው የምንጠመቀው። እንዲሁ በነፃ የተሰጠንን በአዲስ ልደት መታደስ አለ የሚለው በመንፈስ ቅዱስ መታደስ አዳነን እንጂ አይደለም የሚለው በመንፈስ ቅዱስ መታደስ የምናገኝ ምን ስለሆነ ስንጠመቅ ነው። ስለዚህ አሮጌ ማንነታችን ቀብረ ነው ክርስቶስን በሚመስል ሞት ክርስቶስን በሚመስል ትንሣኤ ለመነሳት በጥምቀት በር በኩል መግባት አለብን። ያለበለዚያ ያ አዳማዊ ማንነታችን አይቀበርም። ያ የሚፈጸመው ደግሞ በጥምቀት ነው። ጥምቀት ደግሞ ለድህነታችን በር ስለሆነ ማለት ነው የሚጠመቀው ከዛ አንጻር። አሮጌ ምንነት የምትለው አልገባችኝም እና አሮጌ ምንነት የምትገልጸው ምንድን ናት? ይጨርሱ። አልገባኝም ስላል ይጨርሱ፣ ችግር የለውም። ያጉን ፍጥረታዊ ሰው ማለት አሁን እኛ ሰው ሲወለድ እንደምታውቂው እና አባቴ እንደዚህ ነው እናቴ እንደዚህ ብሎ ይናገር የለም። ያ ማለት የአዳም ሰው አለ አይደለም? አዳማዊ ሰው አለ። ፍጥረታዊ ሰው ማለት ያ ነው። ይህ ፍጥረታዊ የሆነ ሰው የጎሰቆለው ሰው ታድሶ
የክርስቶስ ዜጋ የሥላሴ ልጅ ሆኖ ከአብራ ከመንፈስ ቅዱስ ከዮርዳኖስ የሚያገኝ ሲጠመቅ ነው። አለበለዚያ ፈርሶ በስብሶ የሚቀር ገነት መንግሥተ ሰማያት የማይገባ ይሆናል። ገነት ለመግባት መንግሥተ ሰማያት ለመውረስ መጠመቅ ግድ ያስፈልጋል። የምንጠመቀው ደግሞ በአዲሱ ሰውነት ነው። ይሄ አዲሱ ሰውነት በምን ይገኛል? ደግሞ በጥምቀት ነው። ካልተጠመቅንስ ካልቆረብንስ አሮጌ ሰው ሆነን ለመንግሥተ ሰማያት የተቀባን አንሆንም፣ ልጆች አንሆንም ነው በቃ። የእግዚአብሔር ልጆች ለመሆን ምን መሆን አለብን? መጠመቅ አለብን። ጥምቀት ደግሞ የሚገኝ ቤቱ በቤተ ክርስቲያን ውስጥ ነው። ስለዚህ አሮጌ ማንነት ማለት ፈርሶ በስሶ የሚቀረው ወደ ሲኦል ወደ ገሃነም የሚገባ የነበር ያ አዳማዊ ማንነት የሚታደሰው ይሄ ጸጋ የሚታደለው በጥምቀት በኩል ነው። ጥምቀትን ካላገኘ ይሄ ጸጋ ይሄድነት አይሰጠውም። ስለዚህ በጥምቀት በር በኩል በሜሮን በር በኩል ከእንደገና ደግሞ በቁርባን በር በኩል መግባት አለበት ነው። ሳራ እህታችን አለሽ እየሰማህ ነው። ላንብብልሽና አሁን ዲያቆን ያሉትን በመጽሐፍ ቅዱስ ደግሞ ላስቀምጥልሽ። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 3 ከኒቆዲሞስ ጋር ሲነጋገር ክርስቶስ አምላካችን ምን አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ያዢ አንድ ቃል ምን የሚል ቃል? ሰው ዳግመኛ ካልተወለደ። ዳግመኛ ልደት አለ፣ ሁለተኛ ልደት አለ ማለት ነው። ሰው አለ፣ ከዛ ግን ያ ሰው ዳግመኛ መወለድ አለበት። ስለዚህ የመጀመሪያ ልደት አለ፣ ሁለተኛ ልደት አለ ማለት ነው አይደለ? ዳግም መውለድ አለበት ከተባለ ኒቆዲሞስ በመንፈሳዊ ዓይንና እሳቤ ሳያይ ቀርቶ እንዲሁ ተረጎመውና በቁሙ ምን አለ ኒቆዲሞስ? እንዴ ሰው ከሸመገለ በኋላ ወደ እናትና አባቱ ወደ እናቱ ማህፀን ገብቶ እንደ አዲስ ሊወለድ ነውን ብሎ ጠየቀ። እንዴት ይችላል አለ። ኢየሱስ ክርስቶስ ምን አለው? ኢየሱስ መልሶ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ይችላል። በቃ ወደ እግዚአብሔር መንግሥት መግቢያው ከውሃና ከመንፈስ መወለድ ነው ብሎ አስቀመጠ። ከዛ ቀጥሎ ግን ምን አለ ጌታ? ያ ከውሃና ከመንፈስ መወለድ ያስፈለገው ለምንድን ነው አለ? የመጀመሪያው ልደት እንዲህ ስለሆነ ነው። ምን ስለሆነ? ከስጋ የተወለደ ስጋ ስለሆነ አለ። አሁን አንቺን የምጠይቅሽ ሳራ፣ ከስጋ የተወለደ ስጋ ነው ማለት ነው። አንድ ሰው ከውሃና ከመንፈስ ሲወለድ ስጋነቱ ይቀራል ማለት ነው። ከስጋ የተወለደ ስጋ ነው ሲል ጌታ ምን ማለቱ ይመስልሻል? ከእናቴና አባቴ የተወለድኩት ስጋ ስለሆነ ነው። ስለተጠመቅሽ ስጋነትሽ ይጠፋል እንዴ? አይጠፋም። እሱ ነው። ስለዚህ ከስጋ የተወለደ ስጋ ነው ሲል ማለቱ ነው ጌታ። አያላቃትም፣ ንገረኝ። አሁን ዲያቆን ያሉትን አስተሳስሮ ኮኔክት አድርጊው። ከስጋ የተወለደ ስጋ ነው ማለት ነው። ሰው ከውሃና ከመንፈስ ሳይወለድ ክርስቶስን አይለብሰውም። ከክርስቶስ ጋር እንዳይሆንም በጥምቀት ክርስቶስን አይለብሰውም። ፍጥረታዊው ወልቆ ሰማያዊውን መልበስ አለበት። ፍጥረታዊ ወልቆ መንፈስ ቅዱስ ክርስቶስን መልበስ አለበት። ክርስቶስን ሊለብስ የሚችለው በምንድን ነው? ከውሃና ከመንፈስ ሲወለድ ብቻ ነው። ከውሃና ከመንፈስ ካልተወለደ አንድ ሰው የእግዚአብሔር መንግሥት አይወርስም አይም። በእኛ በኦርቶዶክሳዊት ቤተክርስቲያናችን የሚወረስ ኃጢአት የለም። አሁን ደሜ ለልጆቹ እርግጠኛ ነኝ፣ እኔም እግዚአብሔር ይመስገን ልጅ ወልጃለሁ። ደሜም ለልጆቹ እኔም ለልጆቼ መቼ ብናወርስ እንዲሁ ሀብታም ከሆንን መኪና ብናወርስ ነው ወይ ስልካችን እናወርስ ይሆናል ወይ ሹካ ማንኪያ እናወርስ ይሆናል። ኃጢአት እንዴት ነው የማወርሰው? ኃጢአት የሚወረስ አይደለም። ኦኬ። ስለዚህ ቅድም በአዳም ኃጢአት እንደዚህ የሚለው ነገር የእኛ የቤተክርስቲያን ትምህርቷ ማለት ነው። የሚወራረስ ኃጢአትም የለብንም በኛ። ይሄ የእኛ ትምህርት አይደለም፣ እሱ የሌሎቹ ትምህርት ነው። ኤኒዌይስ ግን አንድ ሰው አሁን የሚጠመቀው ከክርስቶስ ጋር ህብረት ለማድረግ ክርስቶስን ለመልበስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ስለሚል ክርስቶስን በመልበስ ደግሞ ከውሃና ከመንፈስ ስለሚወለድ የመጀመሪያው ልደታችን ከስጋ ስለሆነ ከስጋ ከእናት ከአባት የምንወለደው ልደት ለእግዚአብሔር መንግሥት የሚያበቃን ወይም ለእግዚአብሔር መንግሥት የሚያረጋግጥልን ውልደት ስላልሆነ ሁለተኛ መወለድ ስላለብን ማለት ነው። አሁን ገባሽ? ፍጥረታዊ ስልሽ ከስጋ የተወለደ ስጋ ነው ማለት ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በእውነት በደንብ ነው የተረዳኝና ብዙ ጥያቄ ስላለ በእንደዚህ አይነትም የሚያከራክር ስላለ አንድ ቀንም ብታስረዱልን እንደዚህ አይነት ትምህርት የሚያስተምሩ ኦርቶዶክስ ነን ብለው የሚያስተምሩን እንደዚህ አይነት የሚያስተምሩ የሚውሉትና በጣም ነው የማመሰግነው። ስለሰጣችሁኝም በጣም ነው የማመሰግነው። ሀሳባችሁም ይዤዋለሁ፣ የማሰማውና የምናገርበትም ይዤዋለሁ ማለት ነው። በጣም ነው የማመሰግነው። ሁለተኛ ጥያቄ ላይ ልመለስ ማለት ነው።
ቅባ ቅዱስ አለኝ ማለት ነው እቤቴ ላይ። መቼም እኔ ዶሮ እኔ አገሬ ላይ ሳለው ቅባ ቅዱስ ምናምን ቄስ ሲቀባ ምናምን እነማቀው ማለት ነው። አሁን እዚህ አውሮፓ ላይ ስመጣ ግን ቅባ ቅዱስ ማድረግ ትችላለህ ሰውነትህ ላይ፣ የምትጸልይበት ቦታ ላይም እጣን ታደርግ ትችላለህ የሚባል ወሬ አለና እንዴት ነው ይሄ? ሴት ልጅ ታደርግ ትችላለች? ቅባ ቅዱስም ራሷ መቀባት ትችላለች አትችልም? እሺ ባጭሩ መልስልሽ። ወሬና ትምህርት ይለያያል። አሁን እንደነገርሽኝ ወሬ ነው የሰማሽው። አሁን እኛ ደግሞ የምናወራው ትምህርት ነው፣ ስርዓተ ቤተክርስቲያን ነው። ቤተክርስቲያናችን በስርዓቷ በቀኖና ምን አስቀመጠች ነው የኛ አሁን እኛ የተጻፈው ምንድን ነው የሚለው ስርዓታችን ምንድን ያስቀመጠው ነው። ለምሳሌ አንድ ጥቅስ ልስጥሽ። በዚህ በያዕቆብ መልእክት ላይ ያዕቆብ ሲያስቀምጥልን ከእናንተ የታመመ ማንም ቢኖር ይላል ምዕራፍ 5 ቁጥር 14 ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ማን ይጥራ ነው የሚለው? የቤተ ክርስቲያንን ሽማግሌዎች፣ ካህናትን፣ አገልጋዮችን፣ ካህናቱ ማለት ነው። ስለዚህ በኦርቶዶክሳዊ ቤተክርስቲያን እንግዲህ ቅባ ቅዱስ ምነው ቅባ ምንድን ነው? ሚስጥረ ቀንዲል የሚባለው ነው። 7ቱ ሚስጥራተ ቤተክርስቲያን አሉ። ከነዛ ውስጥ አንደኛው ሚስጥረ ቀንዲል ነው። ከዛ ደግሞ ሚስጥረ ሜሮን አለ። ሚስጥረ ቀንዲል ወይም ቅባ ቅዱስ የምንለው ለበሽተኞች፣ ደዌ ላለባቸው፣ በተለያየች ህመም ውስጥ ለሚያልፉ፣ በአጋንንቱ ለሚሰቃዩ ሊሆን ይችላል። በስጋ በሽታም በእርኩስ መንፈስም ለተያዙ እየተጸለየ የሚቀቡት ያ ቅዱስ ቅባት ነው። ያ ቀንዲል ጸሎቱ ሚስጥረ ቀንዲል ይባላል። ያ ደግሞ ቅባ ቅዱስ ይፈጸማል ማለት ነው። ሚስጥረ ሜሮን ግን ለምሳሌ ተክሊል ሲደረግ አይተሽ ከሆነ ክህነት ስንቀበል፣ እኔ አሁን ዲያቆን ነኝ። ክህነት ስንቀበል ዲያቆን ዘማለም ዲያቆን ናቸው። ክህነት ሲቀበሉ ሚስጥረ ሜሮን ተፈጽሞልናል። ጳጳሳት ሲሾሙ፣ ካህናት ሲሾሙ፣ ቤተክርስቲያን አዲስ ሲመሰረት ስትቆም፣ ንዋየ ቅድሳቱን ለማክበር ሚስጥረ ሜሮን ይፈጸማል ማለት ነው። ኦኬ። ስለዚህ አሁን እንደ ያዕቆብ መልእክት ላይ እንዳነበብ ነው እኔ ግለሰቡ ተነስቼ ቅባ ቀንዲል ወይ ምንድነው ሚስጥረ ቀንዲልን በራሴ ላይ መፈጸም አልችልም። በአጭሩ የሚለው መጽሐፍ ቅዱስ ምንድነው? የቤተክርስቲያን ሽማግሌዎችን ይጥራ፣ ወደ ቤቱ ይጥራ። እነሱ ደግሞ ምን ያርጉ? የእምነትን ጸሎት እየጸልዩ ይቀቡት። የዛን ጊዜ ከደዌም ይፈወሳል። ኃጢአትም ሰርቶ ከሆነ እግዚአብሔር ይቅር ይለዋል ይላል። እና ስለዚህ በአጭሩ እህት ዓለም ሰዎች የሚያደርጉትን ሳይሆን የግለሰቦችን ልምምድ ሳይሆን ሁለት አይነት ግለሰቦች አሉ ቤተክርስቲያን። አንደኞቹ ግለሰቦች የራሳቸውን ምኞት የራሳቸውን ፈቃድ የሚያደርጉ አሉ። ሌቦች፣ ነጋዴዎች አሉ። እንደነ ይሁዳ አይነት ሌባና ነጋዴ አለ፣ አጭበርባሪ አለ። ሁለተኞቹ ደግሞ ያልተማሩ ሆኖ በልምድ ያልተማሩ በልምድ በቃ ልምድን ብቻ ወይ ደግሞ የሆነ እንዳልሹ ቅድም የሚነገሩ ነገሮችን ይዘው የሚያደርጉ አሉ። እኛ ግን የምንነግርሽ ከሁለቱ የወጣ ሆኖ መጽሐፍ ቅዱሳችን የሚያዘውንና ቀኖናችን ስርዓተ ቤተክርስቲያናችን የሚያዙን። በአጭሩ ራሳችን ላይ ቅባ ቀንዲል ምንድነው ሚስጥረ ቀንዲል ወይም ቅባ ቅዱስ መፈጸም አንችልም። ካህናት ጭሩ ዲያቆን ዘማሪ የሚጨምሩላት ነገር ካለ ይጨምሩና ከእሷ ጋር እንጨርስ። ዲያቆን ዘማሪ ባሉ እጣን ብዬ ነበር እዛ እያለሁ እጣን ማጠሽ ይችላሉ። ተለውጠው መጡ። ዲያቆን ዘማሪ ልጅ መስሎ መጡ። እሺ እንትን በጣም ሙቀት በጣም ከባድ ነው። አንተ ትንሽ ትበላል። እሺ ምንድነው በአጭሩ መልሰዋል። እየሰማሁ ነበርና ቃሎት ያሰማልን። በቃ በቤተክርስቲያናችን ቅዱስ ሜሮን አለ፣ ማይደገም ነው። ምናልባት እሱን ቅባ ቅዱስ እያሉ ከሆነ እንትን ከሆነ ደግሞ በቤተክርስቲያናችን ከ7ቱ ሚስጥራት ቤተክርስቲያን አንዱ ሚስጥረ ቀንዲል አለ። እሱ ደግሞ ለታመሙ ሰዎች ነው። ሜሮን ለሁሉም ሰው ነው። ሲጠመቅ ወንድ ሴት የለውም፣ ሁሉም ይጠመቃል። ሁሉም ሜሮን ይቀባል። ቀንዲል ግን ለታመሙ ሰዎች ብቻ ነው። እሱንም በ7 ካህናት፣ ካህን ከሌለ በካህን ብቻ፣ 7 ቄስ ከሌለ በአንድ ቄስ ብቻ ይፈጸማል። ቀንዲል ሚስጥረ ቀንዲል የተሰኘው አንዱ ለታመሙ ሰዎች የሚሰጥ ቅባ ቅዱስ ሆኖ የሚሆነውን በቄስ ብቻ ነው። ከ7ቱ ምስጢራተ ቤተክርስቲያን በዲያቆን እንኳን የሚፈጸም ነገር የለም። እንኳን በሴት እንኳን በወንድ በእኛ ቀርቶ በዲያቆን የሚፈጸም የለም። ሚስጥረ ጥምቀት ዲያቆን ማጥመቅ ይችላል። ስጋው ደግሞ ፈቶ ማቆረብ የዲያቆን ነው። ዲያቆን እኮ ካህኑ ቀድሶ የከበረውን ደሙን ማቀበል እንጂ ቀድሶ ብቻውን እኮ ማቆረብ ይችላል። ግን ዲያቆን ባይኖር 5 ቄሶች ቀድሶ ማቆረብ ይችላሉ። ቄስ በሌለበት ዲያቆን አይችልም።
ዲያቆን የሌለበት ግን ቀሳውስት ይችላሉ። 5 ጳጳሳት 2ቱ ሰራይና ንፍቅ ሆነው 3 ዲያቆናት 3 ጳጳሳት ዲያቆኑ መቀደስ ይችላሉ። ስለዚህ በምእመን አይደለም በሴት በወንድ የሚፈጸም ቅባ ቅዱስ የሆነ የቀንዲል ስርዓት የለም። ማንም አንዳንዶቻችሁ በማወቅም ከሆነ ፍርዱ ለእናንተ ነው፣ ሳታው ከሆነ ይኸውና ትምህርቱ የንስሐ አባቶቻችንም አናግሩ። የሚፈጽመው ካህን ነው። ኢቭን ካህን እንኳን አንቺ ሴትነትሽ እንደተጠበቀ ሆኖ የታመምሽበትን ቦታ እንኳን በእጁ መንካት አይችልም። ካህን ነው፣ ሰው ነው፣ ይስታል። እንደዚህ ፊት ለፊት እግር ምናምን ሲሆን መዳሰስ የሚቻሉ የተዘወተሩ እግርሽ ላይ ጣትሽ ላይ ቢሆን ለመንካት የሚያመቹ ናቸው። ካንሰር፣ የጡት ካንሰር ቢገጥምሽ ጡትሽ መንካት አይችልም ቄስ። ዲያቆናዊት አለት ያለች ይህን ነገር የምትሰራ ቀንዲል እኮ ለቀንዲሉ እንጂ ማንም ዲያቆን ነኝ የሚል ማንም መምህር ነኝ የሚል ማንም ምእመን ነኝ የሚል ከቄስ ውጭ እሱንም ንስሐ አባቶች እሱም 7 ቄሶች ጸልየው ማድረግ የማይችሉ ከሆነ የካህን እጥረት ባለበት ቄስ ይፈጽማል። ከዛ ውጭ ከኢየሩሳሌም ከግብፅ መጣለ ሮዳስ እንዳመጣው አይነት ማለት ምን እመቤታችን እያነባች አለ አይደለም? ይሄ እንደዛ ስታነባ ከስዕሏ የፈሰሰ ወዙ እሱን እንችላለን። እሱ ማንም ሰው ለበረከት ይችላል። ቅባ ቅዱስ አይደለም እሱ። ከእመቤታችን ስዕል በተአምራት የፈለቀ እንባ ከወዟ ከስዕሏ ወዝ ሲወጣ በካህናት ይሰጣል ይችላል፣ ሊፈቀር ይችላል። እንደውም የግብፅ ኦርቶዶክሶች እንደሚያደርጉት እሱ ካህናቶቹ ለመኑ ያድላሉ። በተረፈ ግን ከነዚህ ለተአምራት ከሚፈልቁ ከስዕላት ከሚወጣ ውጪ ቅባ ቅዱስ ተብሎ ቀንዲል ሆኖ ሜሮን ሆኖ በሱቅ መሸጥም አይቻልም። ከኢየሩሳሌም የመጣ ነው ብሎ መነገድም አይቻልም። መሸጥም መለወጥም አይቻልም። በምንም አይፈጸምም። ይሄ ነው የታወቀ። ዕጣንም በተመሳሳይ ዕጣን ቤት ውስጥ መጠቀም ለቡና ሲያፈላ ሰው ቡና በእኛ ቤተክርስቲያን የተወገዘ አይደለም ሱስ እስካልሆነ ድረስ። ግን ደግሞ እቤቱ ለተለያየ ሽታ ምናምን ነገር ቢያጠም ችግር የለም። የቤተ ክርስቲያን የሚሆነው አይነት ዕጣን ግን ቤት አይፈቀድም። እስፔሻሊ ደግሞ ቤተክርስቲያን ለአገልግሎት የምትጠቀምበት ዕጣን ቤት መውሰድ አይቻልም። ታውቃላችሁ ይሄንን። እንደ ቤተክርስቲያን አስመስሎ ቤት ማጠንም አይቻልም። ቤታችን መጥፎ መዓዛ ካለው ይሄ ቤት ዕጣን ሊጤስ ይችላል እንደ ማንኛውም ዕጣን። ግን የጸሎት ቤታችን ላይ እንደ ቄስ አድርጎ አስመስሎ ግን አይቻልም። ማዕጠንት ዕጣን የሚቻለው በቤተ መቅደሱ ብቻ። በቤታችን ውዳሴ ማርያም መድገም እንችላለን። በጸሎት ቤታችን ስዕላት ልንጠቀም እንችላለን። በጸሎት ቤታችን ጠበል ልንጠጣ እንችላለን ከጸለይም በኋላ። ዕጣን ማጠን ግን በቤታችን አልተፈቀደም። ማዕጠን ከራሱ የቄስ ስራ ስለሆነ የካህን ስራ ስለሆነ እሱም በቤተ መቅደሱ አይቀላቀል በማለት ነው። በተረፈ ስዕለ አድኖ ሽቶ ብንቀባው እሰየው አርገው፣ አቧራ እንዳይነካው አርገህ በደንብ አርገህ ጠብቀህ በደንብ እየወለወልክ አሳምረው እሰየው፣ ችግር የለም። ነገር ግን መጠንቀቅ የሚገባችሁ ያንን ሽቶ ለቤተክርስቲያን ስንሰጥ የታሸገ አዲስ ምንም ነገር አግብቶ ያልዋለን የምንሰጠው። ከዛ በኋላ ለቤት መገልገል አይቻልም። ቤተክርስቲያን የገባ ሽቶ ተመልሶ ወጥቶ ቤት ማከፍከፍ አይቻልም። ቤተክርስቲያን የገባ ዕጣን አይወጣም። ቤተክርስቲያን የገባ ሻማ ጧፍ አይወጣም። ወደ ግል መጠቀም አይቻልም። ከሱቅ ግን ገዝተን። በተረፈ ስዕለ አድኖ ሽቶ ብንቀባው እሰየው አርገው፣ አቧራ እንዳይነካው አርገህ በደንብ አርገህ ጠብቀህ በደንብ እየወለወልክ አሳምረው እሰየው፣ ችግር የለም። ነገር ግን መጠንቀቅ የሚገባችሁ ያንን ሽቶ ለቤተክርስቲያን ስንሰጥ የታሸገ አዲስ ምንም ነገር አግብቶ ያልዋለን የምንሰጠው። ከዛ በኋላ ለቤት መገልገል አይቻልም። ቤተክርስቲያን የገባ ሽቶ ተመልሶ ወጥቶ ቤት ማከፍከፍ አይቻልም። ቤተክርስቲያን የገባ ዕጣን አይወጣም። ቤተክርስቲያን የገባ ሻማ ጧፍ አይወጣም። ወደ ግል መጠቀም አይቻልም። ከሱቅ ግን ገዝተን ለቤታችን ለስዕላት መጠቀም ይቻላል። እሱ ምንም ችግር ስለማንከለከል እናሳምረው፣ ምንም ክፋት የለውም። አቧራ እንዳይነካው በደንብ አድርገን ስዕላትን በንጽህና መጠበቅ ይገባናል። ግን በጸሎት ስርዓት ምንም ሆነ ይብን ዲያቆን ጭምር እያጠንኩ ነው የምቀድሰው እያጠንኩ ነው ውዳሴ ማርያም ደግሞ ብሎ ማዕጠንት ቤት ውስጥ አይፈቀድም። ይሄ በደንብ ልናገር ይገባል። ድንገት መቅሰፍት ካለ ያሬዶ ይህን ታውቃለህ። ዳር ሲታጠን ይባል የለም ወረርሽኝ ኢትዮጵያ አስተካሰለ ሲታጠን ማንም ታደርገው ቤተ ክርስቲያን ኦፊሻሊ ካህናትን መድባ በየሰፈሩ እንዲታጠን ታደርጋለች። እሱንም በቄስ ነው።
እንጂ እኛ አይደለን የምናጠነው። መቅሰፍት ልክ እንደ ኮሮና አይነት ማለት ነው። ወረርሽኝ ሲነሳ ጥቁር አንበሳ ለምሳሌ ሆስፒታል ላሉ ምዕመናን ማጠንት ሲያስፈልጋቸው የሚፈጽሙ አሉ። በቄስ በዲያቆን ማለት በቄስ ዲያቆን ምንድን ያደርገው ዕጣን ይዞ ይመጣል። የቤተ መቅደሱ ማን ነው የሚያጥነው? ዕጣን እንኳን ብድግ አድርጎ እሳቱ ላይ የሚያደርገው ጳጳስ ከሌለ አስተዳዳሪው ከሌለ ራሱ ካህኑ እንጂ ከዛች ከሙዳዩ እንኳን ዕጣን ብድግ አድርጎ ወደ ማጠንት ማስገባት የስልጣን ክህነት ይጠይቃል። ያው ጳጳስ ነው ይጠይቃል። እየቀደሰ የነበረ ስራዬ ካህን ወደ ጳጳሱ አምጥቶ ነው ከሙዳዩ ዕጣን ወደ ማጠንት የሚያስገባው። ተመልከቱ። አሁን የቤተ መቅደሱ ነው የምነግራችሁ። የቤታችን እኮ አይደለም፣ የቤተ መቅደሱ አይደለም። ምእመን ቀርቶ ሆነ በላችሁ። ጳጳሱ ናቸው ብድግ አድርገው ዕጣን አድርገው ወደ ማጠንት የሚያደርጉት። ጳጳስ ከሌለ አስተዳዳሪ ከሌለ ካህኑ የሚያደርጉት። ዲያቆን እንኳን ከሙዳይ አንስቶ ማጠንት ውስጥ ማስገባት አይችልም። ፍም ማድረግ ብቻ ነው የሚያደርገው እሱ። ለዕጣኑም የሆነውን እሳት ከሰል ማቃጠል ነው የዲያቆን ስልጣን። ዕጣን ማጠን የዲያቆን አይደለም፣ የምእመን አይደለም። በቤታችን ማጠን በቤተክርስቲያን ስርዓትም የለም። ፍትሐ ነገሥት ላይ ብታነቡ አንድ ቦታ ላይ በጸሎት ቦታችሁ ላይ ዕጣን አጥኑ የሚል የለም። ሽቶ ግን ቀብተን ቤታችንን ጸሎት ቤታችንን እናሳምረው፣ ጥሩ መዓዛ እንዲለው እናድርገው። እሰየው ካለን እናድርገው። የፈረንሳዩ የምናድርገው የዱባዩ የምናድርገው ችግር የለውም። መልካም እሺ፣ ሰራ በጣም ነው የማመሰግነው። እግዚአብሔር አምላክ እድሜና ጤና ይስጣችሁ። በጣም በጣም ደስ ብሎኛል። ለምን መሰላችሁ? እኔ ለራሴ ቀባ ቅዱስ አንድ አባት ነው የሰጡኝና አይኔ ላይ ስቀባው አይኔ አበጠ ማለት ነው። ከዛ ስጠይቃቸው ችግር የለውም እንደዛ አድርጊወልኝ። ከዛ ስተወው ግን እግዚአብሔር ምስክሬ ነው ስተወው ሳምንት አድርጎ ተወኝ ማለት ነው። ከዛ አሁን ለስንት ሰው ጠየቅኩና ችግር የለውም ይሸጣል። ኢትዮጵያ ላይ እኮ ብዙ እንደዛ ይሸጣል። አሁን እኔ የጠየቅኩት እናንተ ጋርም እንደዛ ሆኜ ነው። ኢትዮጵያ ላይ እኮ ይሸጣሉ እንደዚህ ያደርጋሉ ሲሉኝ መጨመሪያ መጠየቅ አለብኝ። ቤተክርስቲያናችን እንዴት ናት ብዬ ማንስ ማድረጉ። ዕጣንም አንድ ቄስ ኢትዮጵያ ሄጄ ያለሁ አንድ አባት ነው የሰጡኝ። አባት ሁኜ ጠይቂያቸው በቃ እንደዚህ ያመኛ ስላቸው እቤት ስትጸልይ ዕጣን እቤትሽ ላይ እንደዚህ አድርጊ፣ ቀባ ቅዱስ ታለሽም ጸበል አድርገሽ ውሃ ላይ አድርገሽ መታጠብ አለብሽ አሉኝ ማለት ነው። ግን እኔ ደፍሬ ፍርሃት እግዚአብሔር ኑሮኝ ሳይሆን በቃ እግዚአብሔር ራሱ ስለ አልደፈርኩትም ማለት ነው። አልታጠብኩም፣ ዕጣንም አላደረኩም። ግን መጠየቅ አለብኝ ለማን ልጠይቅ በማለት ዛሬ ቀኑ ደርሶ እግዚአብሔር አምላክ እናንተ ጋር ደረሰና በጣም አስተምራችሁኛል። በጣም አመሰግናለሁ። እድሜና ጤና ይስጣችሁ፣ እኑሩልኝ የምለው እንደናንተ መማሃራኖች የምፈልገው ኦርቶዶክስና እግዚአብሔር አምላክ እድሜና ጤና ይስጣችሁ ነው የምለው። አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። እሺ ሬዶ ከዚህ ጋር እንትኖቹ እንዳያሳስቷቸው ይሄ ሴቶቹ የወር አበባ ላይ ያሉ ምናምን እንደዚህ ቅባ ቅዱስ ትቀቢ ምናምን ይሻልሻል ምናምን ብለው የሚናገሩ ሰዎች አሉ። አንደኛ የወር አበባ ህመም የመርገም ምልክት አይደለም በአዲስ ኪዳን። ለምን ያማታላል ለምንለው እኛ ለምን ህመሟ ደስ ብሎንም አይደለም፣ እንደዚህ ስለሚያታሏችሁ ማለት ነው። ህመሙ ከሴቶች ይለያያል። ለዚህ እግዚአብሔርን መማፀን ሕክምና መጠቀም ይቻላል። ለምሳሌ የወር አበባ የሚያማት ሴት ሐኪም ቤት የሚያስታግስ መድኃኒት ብትውጥ ኃጢአት አይቆጠርም በቤተክርስቲያናችን። ለምን መድኃኒት ዋጥሽ፣ ለምን ጸበል አልጠጣሽም ማለት ነው። በወር አበባ ጊዜ ጠበል መጠጣት አልተከለከለም። በወር አበባ ጊዜ ግን ጠበል መጠመቅ ነው ማትችለው። ለምን? ጠበል ስጋው እድፍ ማንጫ አይደለማ። ለምሳሌ ሰውነቴ ላብላብ አለኝ ተብሎ ሻወሩ ይገባል እንጂ አንድ ሰው ላብላብ አለኝ ብሎ ጸበል አይሄድም። ምክንያቱም ጸበል ሻወር አይደለማ። ምክንያቱም ምንድነው የወር አበባ ውጫ እድፍ ነዋ፣ እርኩሰት አይደለማ። በሻወር የሚጸዳ እንጂ በጠበል የሚጸዳ አይደለማ። ጠበል ሻወር አይደለማ፣ ከውጭ የሚፈስ ስለሆነ የውጭ አደፍ ነው እንጂ የሚባለው ልክ እንደ ላብ ከሰውነታችን እንደሚወጣ እንደ መግል እንደዛ ነው እንጂ የሚወሰደው እንደ እርኩሰት አይወሰድም። ግን አንድ ሰው ሰርቅ ያለውና እስቲ እጄን በጣም በጥሩ ሳሙና ልታጠብ ቢል አይጸዳም። ምክንያቱም ይሄ በንስሐ እንጂ በሳሙና አይጸዳማ። ግን አንድ ሴት ልጅ በወር አበባ ጊዜ ሆና ሻወር ብትወስድ ግን ትጸዳለች። ለምን? ውጫዊ ነዋ። ስለዚህ በወር አበባ ጊዜ እያለ ጠበል መጠጣት አልተከለከለችም። መቅደስ ውስጥ መግባት አትችልም። አዎ መቅደስ መግባት ካልቻለች ደግሞ መቁረብ አትችልም። ለምን?
ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር በነጠበበት ደመ ብእሲት አይንጠብበት ነው። ይሄ ነው ኮንሰፕቱ እንጂ ቤተ መቅደሱን ታረክሳለች ብለን አስበን አይደለም። ቤተ መቅደስ አይረክስም እንዴ! በክርስቶስ ደም የተመሰረተች ቤተክርስቲያን ናት። በአንድ ልጅ የወር አበባ ሴት የምትረክሰው አትረክስም። ግን ምንድን ነው? እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ስለዚህ ማንኛውም ከሰውነታችን የሚፈስ የወር አበባ ብቻ አይደለም፣ መግል ቢመግል ለሃጭ እያለው በጣም ሰውነቱ ላብላብ እያለው መቅደስ ውስጥ አይገባም። አለቀ። እንኳን የወር አበባ ማለት ለምን? ለአክብሮተ ቤተ መቅደስ እንጂ የእኛ ላብ ቤተ መቅደስ ስለሚያረክስ አይደለም። የእኛ መግል ቤተ መቅደስ ስለሚያረክስ አይደለም። ለአክብሮተ ቤት እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ይሄ አጋጉን ደግሞ ሽቶ ተቀብተው ያሉ አለ የሚሰነፍጥ ሀገር የሚበጠብጥ ሽቶ ተቀብተው ቤተሰቦች አሉ። ለእነሱ ያው ንጽህና ይጠብቁ፣ ግን አይደለም። ማንኛውም አይነት የሚረብሽ ነገር መቀባት ቤተ መቅደስ ውስጥ አይቻልም። ስለዚህ ሽቶንም በአግባቡ ገላጭ ስንታጠብ ራሱ በአግባቡ በሚገባ ጠብቀን ነው መግባት ያለብን እንጂ የወር አበባ ማስታገሻ ተብሎ ቅባ ቅዱስ የለንም። በዚህ አጋጣሚ ማለት ነው ማስታገሻው ሕክምና መውሰድ ይቻላል። ጠበል መጠጣት ትችላለች። በተለያዩ መንገዶች መጠቀም ትችላለች እንጂ ለዛ ማስታገሻ ልክ የወር አበባን ልክ እንደ አንድ መጥፎ በሽታ ብላ ቤተክርስቲያን እንደዚህ አታረግም። በዚህ ሴቶች እህቶቻችን እንዳይወሸውዷችሁ ይቅርታ በማርዘሜ እችን በዛው አጽንኦት ልስጥ ብዬ ነው። ችግር የለውም። እሺ ዲያቆን ጊዜ ይስጥልን። ትልቁ ነገር እኛ ስርዓት አለን። ቤተክርስቲያን የስራ ቤት ናት። እንኳን የኛ ቤተክርስቲያናችን አይደለም የእኔና የደሜ ቤት የዲያቆን ዘማርያም ቤት ስርዓት አለው። የምንወጣበት፣ የምንገባበት፣ የምንመላለስበት ስርዓት አለው። ስርዓተ ቤተክርስቲያን ነው የምናወራው። ኦኬ ዶግማ ነገርና ስርዓተ ቤተክርስቲያን ለዩ። አሁን ትልቁ ነገር ይሄ ነው። እስካሁን እያወራን ያለነው ምንድነው? ስርዓተ ቤተክርስቲያን ይባላል። አንድ ክርስቲያን በቤተክርስቲያን ሲመላለስ ይጠብቀው የሚገባው ስርዓት ማለት ነው። እኔ ቤት ስትመጡ የምትጠብቁት ስርዓት አለ አይደል? መቼም እኔ ቤት አንድ ሰው መጥቶ ራቁቱን አይመላለስም። ይመላለሳል? አይመላለስም። ስርዓት አላ። የእኔም ቤት ስርዓት እያስከበርኩኝ የእግዚአብሔር ቤት ስርዓት ሲሆን ምን ችግር አለው የሚባል ነገር የለም። እኔ ቤት መጥተህ ምን ችግር አለው የማትል ሰው እግዚአብሔር ቤት ሲደርስ ምን ችግር አለው እንደፈለግሉን ካልክ ይህ አያስኬድም። እኛ ስርዓት አለን። እኛ ኦርቶዶክሳውያን ባይዘ እንደፈለግን መፈንጨት መዝለል አንችልም። የምንፈነጭ የምንዘል ከሆነ እንወቀሳለን፣ እንገሰጻለን። እንደፈለግን መሆን አንችልም። ስለዚህ የአምልኮ ስርዓት አለን፣ የንስሐ ስርዓት አለን፣ የዝማሬ ስርዓት አለን፣ የማህሌት ስርዓት አለን። ስርዓተ ማህሌት አይደለም የምንለው ስርዓት ስላለው እኮ ነው። ቅዳሴ ራሱ እኮ ስርዓተ ቅዳሴ ይባላል። ስለዚህ አሁን እያወራናላችሁ ያለው ስርዓት ነው። ስለዚህ ኦርቶዶክሳዊ ስርዓት አለ። ዝም ብለን እንደፈለግን አንሆንም፣ አንፋንንም። ስርዓት ያለንን፣ ቀኖና ያለንን፣ ዶግማ ያለንን፣ ቅዱስ ትውፊት ያለን ሰዎች ነን። ስለዚህ በቤተክርስቲያናችን እንዴት ነው የምንመላለሰው? ይኸው ለምሳሌ አንድ ሴት ልጅ በወር አበባ ልማድ ላይ ያለች ጸበል መጠጣት አትከለከልም። መጽሐፍ ቅዱስ ማንበብ አትከለከልም። ውዳሴ ማርያም መጸለይ አትከለከልም። ከምስጢራት ግን መፈጸም አትችልም። ለምን? አንደኛ በራሱ ምስጢራት ለመፈጸም የሚያስፈልግ የጾም ጊዜ አለ፣ የጸሎት ጊዜ አለ፣ የንስሐ ጊዜ አለ። አንድ ሴት ልጅ ደግሞ ፔሪየድ ላይ ሆና ይሄም እዚህ ጋር ብዙ ሴቶች አላችሁ፣ ገስት ላይም ኮመንት ላይም መቼ ህመማችሁ ታውቁታላችሁ፣ ምን ያህል ፔን እንዳለው። እንደ አንዳንዶች እኮ ኢመርጀንሲ እኮ ይገባሉ፣ ሐኪም ቤት ይገባሉ። እና እናንተ ናችሁ አምልካችሁ 3 ሰዓት ቅዳሴ ጨርሳችሁ አምልኮ በደንብ ተመስጣችሁ ንስሐ ገብታችሁ ወደ ምስጢራት የምትጠጉት በዛ ጊዜ ውስጥ አትጠጉ። ቤተክርስቲያን ለእናንተ እንኳን ይሄን አስባ አመቻችታ በዛ ጊዜ ወደ ስጋ ወደሙ እንኳን ለመምጣት ያለውን ዝግጅት እንኳን እንዳታደርጉ አድርጋችኋለች። ለምን? በስርዓቱ እንኳን ቆማችሁ መጸለይ ማምለክ አትችሉ። የሆርሞን ለውጥ አለ፣ የሰውነት ለውጥ አለ፣ በጣም ብዙ የኢሞሽን ለውጥ አለ። ስለዚህ እኛ ስርዓተ ቤተክርስቲያን ያለን ሰዎች ነን። ኦኬ ይሄ ስርዓት ለምን እናንተ ስርዓት ኖራችሁ የሚል ሰው ካለ ስርዓት አልበኛ ነው፣ እሱ የአንተ ጉዳይ ነው። በስርዓት አልበኝነት መቀጠል ትችላለን። እኛ ግን ስርዓት አለን። እኛ ግን የምንመላለስበት የምንኖርበት ቤተክርስቲያናዊ ኦርቶዶክሳዊ ስርዓት አለን። ስርዓተ ቤተክርስቲያን ተብሎ ትምህርቱ ራሱ ይሰጣል። በሌላ ቀን በሰፊው እንመለስበታለን። መልካም እሺ። ብሌኗ ቢብሉ እንትን አላልኩም ነበረ እንትን እኔ ጥያቄ ዲያቆን እንትን ይሄ አሁን ባለንበት የጾም ወቅት ላይ በየሳምንቱ ላይ የምንጾማቸው ሰዓታት ይለያያሉ አይደለ? የመጀመሪያው ሳምንት አይ ቲንክ እስከ 6 ፒኤም ድረስ ነው፣ የሚቀጥለው እስከ 5 ፒኤም ድረስ ነው እና የመጨረሻው ሳምንት ደግሞ እስከ 7 ፒኤም ድረስ ነገር ነው አይደለ? መጀመሪያ ነገር ለምን በዛ መልኩ ተደረገ የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ
ቅዳሴ ሳስቀድሰን ጸበል ጠጥተን እንጾማለን ነው ወይስ ጸበል ማንጠጣም ነው? እንዴት ነው? እስቲ አስረዱኝ። ሁለተኛው ጥያቄሽ እንዴት ነው? ይቅርታ። ለምሳሌ ቅዳሴ ከገባን ያው 9 ሰዓት ላይ ያልቃላ ቅዳሴ አይደለ? የዛኔ ጸበላችንን ጠጥተን እስከ 6 ፒኤም ድረስ ጾሙን እንቀጥላለን ነው ወይስ ደግሞ የቅዳሴ ጸበል ማንጠጣም ነው? ኦኬ ገባኝ ጥያቄሽ። በጣም ጥሩ። አሁንም ያው ስርዓተ ቤተክርስቲያን ነው እንግዲህ እህታችን የጠየቀችን። ዲያቆን ዘማርያም ኦኬ ዲያቆን ዘማርያም ወጥተዋል። ጥሩ አይ ቲንክ ረጅም ሰዓት ተቀመጡ እሳቸውም። በጣም መልካም። እሺ መምህር ብሩክ ገቡ። ኦኬ ለመምህር ብሩክ እድል ልስጥ ከመናገር የፊት ነኝ። መምህር ብሩክ እንኳን በሰላም መጡ። ይሰማዎታል? አሁን እግዚአብሔር ድረስ ትንሽ ደቂቃ መንገድ ላይ ነኝ። ትንሽ ደቂቃ ታገስ። እሺ ጥሩ ብሌንዬ፣ ምን አለ መሰለሽ እንግዲህ አጿጿም ያው የእያንዳንዱ ሳምንት የየራሱ የሆነ ስያሜ የየራሱ የሆነ አስተምሮ እንዳሉ ታውቂያለሽ አይደለ? ሁሉ አሉ እና በእነዚህ ሳምንታት የምንጾምበት ራሱን የቻለ የሰዓቶቹ አገላለጽ እስከ ቅዳሴ ሰዓት ድረስ ያለው የጸሎታችን ጊዜ አለ አይደለ? እስከ ቅዳሴያችን ድረስ ያለው የጸሎታችን ጊዜ አለ። ቅዳሴው ላይ ስጋው ደሙን እንቀበላለን። በቅዳሴው ላይ ስጋው ደሙን ተቀብለን እንግዲህ ጸበላችንን እንቀምሳለን አይደለ? እንግዲህ አሁን የአዋይ ጾም ነው አይደለም? የምንጾመው አዋይ ጾም ይባላል። የአዋይ ጾም የተባለ ምክንያት ለምንድነው? ሁላችንም በህብረት የምንጾመው ቤተክርስቲያን ለልጆቿ አውጉጃ በህብረት የምንጾመው ጾም አለን። በዛ ደግሞ የፈቃድ ጾም ደግሞ አለን አይደል? የፈቃድ ጾም ደግሞ አለን። የፈቃድ ጾም ደግሞ ምንድነው? ለበረከት ለምሳሌ አሁን በሰሞነ በዚህ ሰሞን በፋሲካ ጸሎታችን ሰሞን ጾማችን ሰሞን የጌታን መከራ ህማም አይደለም የምናስበው አይደል? ያን የጌታ መከራና ህማም መምህር ብሩክ የተናገሩ ነው እንዴ? የሆነ ድምፅ ገባ ብዬ ነው ስላላረጉ ነው የሚታርጋቸውና እሺ ሀሳብ ሊሰጡ ካልፈለጉ ብዬ ነው። ለመምህራኑ ቅድሚያ ስለምሰጥ ነው። እሺ ስለዚህ የፍቃድ ጾማችንም ደግሞ ጨምረን ከተወሰነው አሁን የቅዳሴያችን ጸሎት የሚያልቅበት ሰዓት አለ። ከዛ ደግሞ ኤክስትራ ጨምረን ደግሞ እንጾማለን አይደለ? ኤክስትራ ጨምረን የምንጾመው ደግሞ ለበረከት ብለን ህማሙን፣ ግርፋቱን በዚህ ጾም ደግሞ በቃ በደንብ ጨምሬ ደግሞ ልጾም፣ ስለ ኃጢአቴ ስለ በደሌ ጨምሬ ልጾም፣ ጨምሬ ልስገድ፣ ጨምሬ ይሄን ላድርግ እያልን ለበረከት ደግሞ ብለን የምንጾም ጾማል አይደል? የቅዳሴያችን ላይ ለምሳሌ ሰው ቅዳሴ ጨረሰ፣ ስጋው ደሙን ተቀበለ። ከዛ በኋላ የሚበላው ይበላል አይደለ? ምንም ይከለም ይበላል። ፍስ ያው የስጋ አይበላም፣ ይበላል ስል አደራ፣ በጣም ያለ ጥንቃቄ ያስፈልጋል። እና ይበላል ኢኔሴንስ ያው የጾሙ ይበላል ማለት ነው አይደለ? መልካም። አንዳንድ ሰው ደግሞ ከቅዳሴው በኋላ ይመጣና ጸበሉን ጠጥቶ ደግሞ ረዘም ላለሳት ደግሞ ይቆያል። ጸበሉን ብቻ በጠጣበት ማለት ነው። ገባሽ? ረዘም ላለሳ ቆይቶ ከፀሐይ ከጠለቀሽ በኋላ ጾሙ ምንድነው ደግሞ የሚበላም አለ። ቤተክርስቲያኗ ይህንን በስርዓቱ አስከታ የፈቃድ ጾሙ እንዳለ ሆኖ ደግሞ የአዋጅ ጾሙንን በአንድ ላይ አስተባብራ ለምሳሌ የጌታን ሕመም በማሰብ የጌታን መከራ በማሰብ ከዚህ ጋር አድርገው ቀመሩን በዚህ አድርገው ሰዓቱን ሰዎች እስከዚህ ሰዓት ይጹሙት እስከዚህ ሰዓት ደግሞ ያደርሱት እያሉ ይህን ጾም ያስቀምጣሉ። አንድ እንዲሁም የሆነ መጽሐፍ ሪፈር ላድርግሽ። ስርዓተ ቤተክርስቲያን ቆይ ላውጣልሽ። ቆይ ጠብቂኝ እሺ። ቢብሊ በቃ ገስ ላይ ጠብቂኝ። ፍትሐ ነገሥቱ ላይ ያለውንም አውጣልሻለሁ። የእንትኑንም ሌላ የያዘ ዲቴል አለ፣ እሱንም አውጣልሻለሁ። ቆይ ፍትሐ ነገሥቱን ላውጣልሽ መጀመሪያ። እዛ ግሩፕ ያለሽ እንዴ? አለሁ። ኦኬ እዛ ጋር ስለ ጾምን በእንተ ጾም የሚል ክፍል አለ፣ አይተሸዋል? አይ ቲንክ አይቼዋለሁ መሰለኝ። እዛ ላይ ግን አላገኘሁትም ነበር። ዲያቆን እንትን ልበለው እዛ ላይ ጥሩ አሳይሻለሁ። በእንተ ጾም ብሎ ያስቀምጣል። ቆይ
በእንተ ጾም ብሎ እስከ ስንት ሰዓት መጾም እንዳለብን፣ እንዴት መጾም እንዳለብን፣ ጾሙ ደግሞ የአዋጅ ጾም፣ የፍቃድ ጾም የሚለውን ይህን ሁሉ የያዘ ክፍል አለው። እኔ አላውቀውም ነበረ። በአጋጣሚ ዲያቆን ሄኖክ የሆነ ቦታ ሲያስተምረው ወይ ኢንተርቪው ሲደረግ አይቼ በአብይ ጾም ላይ በ8ቱም ሳምንታት የተለያዩ ሰዓታት ነው የሚጾሙት ምናምን ብሎ ሲያወራ ሰምቼው ነበርና ያው ከየት ነው የመጣው ይሄ ነገር ብዬ ማለት ያው ኦብቪየስሊ ልክ እንደሆነ አውቄያለሁ፣ ግን ምንድነው እንትኑ ከዛ በጀርባ ያለውን ነገር ለማወቅ ነው። ጥሩ። በእንተ ጾም የሚለው የአንቀጽ 55 ላይ ያለልሽ ምዕራፍ 55 ላይ ወይም አንቀጽ 55 ፍትሐ ነገሥቱ ላይ አንቀጽ 55ን አንብቢ። እሺ በጻፉ ካለሽ አንቀጽ 55 አንቀጽ 55ን አንብበሽዋል ወይስ አላገኘሽውም? አለ እንትን ላይ የግሩፑ ላይ ፖስት ያደረከው ነው አይደለ? ፍትሐ ነገሥት ብሎ ሙሉን የያዛለ። ኦኬ እሺ፣ እዛ ላይ አንቀጽ 55 ላይ አለልሽ። እሺ አንብቢውና ኤኒዌይስ ጠይቂኝ፣ ችግር የለውም። ምንም ችግር የለም። እሺ ጠብቂ፣ ሌላው መጽሐፍ እስካወጣልሽ። እሺ እስከዛ ሌሎቻችሁን ጥያቄ ልቀበል እስካዘጋጅ ድረስ። 15 አይደለም ያልኩት 55 አንቀጽ 55 ግሩፑ። እሺ በኋላ አሳያችኋለሁ። እሺ ደሜ ሰላም በለን እስከዛ። እሺ ሰላም ለእናንተ ይሁን ውድ የተወደዳችሁ ኦርቶዶክሳውያን። ዲያቆንዬ እንዴት ነህልኝ? ሰላም ለአንተ ይሁን። ከላይም ከታችም ያላችሁ እንግዲህ ኦርቶዶክሳውያን ዘወረደ ብለን ጾሙን ጀምረናል። እግዚአብሔር አምላክ ደግሞ በቸርነቱ የሆሳናን ጨርሰን እንግዲህ ፍልሰታን የምናገኝበት ይሁን። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። ሁላችንም እግዚአብሔር ይርዳል። እኔ አንድ ሁለት ጥያቄ ምናምን ነገር አለኝ። ባይቤሊካል የሆነ ነገር ጥያቄያችን ምንድን ነው? አንዳንድ ጊዜ ይሄኛ ነው ይሉናል። አሁን እኔ እንግዲህ በመጽሐፍ ቅዱስ ነው እና የምናገረው ከዚህ ከመጽሐፍ ቅዱስ አንድ ቃል አፍጥጬ ስናገር ማለት ነው ይሄኛውማ የኛ ነው እኛ የምናምነውን ነው እናንተ አታምኑም የሚባል ነገር አለ እና ዛሬ እንግዲህ እግዚአብሔር ይመስገን የሁሉ ሰው አለ። ሁለት ቃል ነው ማለበው እዚኛው ኤፌሶን ምዕራፍ 2 ቁጥር 8 ላይ ያው ታውቀዋለህ፣ ቃሉን ላንብበው ብዬ ነው። ታውቀዋለህ። እንደዚህ ይላል አምነን ይላል አምነን በጸጋው ድነናል። አምነን በጸጋው ድነናል፣ ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ስራ አይደለም አለ። እንግዲህ አምነን በጸጋው ድነናል። አምነን በጸጋው ድነናል። የዳንበት ደግሞ ከኛ ሳይሆን ከእርሱ የተነሳ እንደሆነ ይነግረናል። እንትን ላይ ደግሞ ምንድነው እዚህ ሮሜ 5:9 ላይ የኔም ጥያቄ እዚህ ነውና እኔም በኮንፊደንስ የምናገርበት ነውና ያሬዶ ምን አይነት ሀሳብ እንዳለክ እዚህ ላይ ትነግረኛለህ ማለት ነው። ምንድነው የሚለው መሰለህ እዚህ ጋር እንግዲህ በደሙ ዛሬ ከጸደቅን ይላል። ሮሜ 5:9 ላይ እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን የሚል ቃል አለ እና አንዳንድ ጸድቀሃል የሚል ጥያቄ ያው ታውቃለህ አንተም ጸድቀሃል የሚል ጥያቄ ይመጣል። ሲመጣ እኔ ክርስቶስ በሰራው ስራ ጸድቅ ያለው ብዬ እናገራለሁ። በዚህ ቃል መሰረት ማለት ነው ጸድቅ ያለው ብዬ እናገራለሁ። ይሄ ቃል የአውድ ፍቻ አለ ወይስ እኛ ክርስቶስ ኢየሱስ በሰራልን ስራ ኦርቶዶክሳውያን ጸድቀናል ማለት እንችላለን ወይ? ያው ድነናል፣ እየዳንን ነው፣ እንድናለን የሚል አስተምሮ እንዳለን ሁሉ ማለት ነው። ድነናል ስንል ጸድቀናል ማለት አንችልም። እችን እስቲ መልስልኝ ያሬዶ። እሺ ጥሩ ጥያቄ። መልካም መምህር ብሩክ አሉ አለሁኝ። ኔትወርክ ትንሽ ገባ ወጣ ይላል። እስካለሁ ግን ልቀጥል፣ ምናልባት ድምፅ የሚደርስ ከሆነ ጥሩ። እሺ ይቀጥሉ። ቅድሚያ ደርሶ ልስጥና የደሜንም ጥያቄ ሜይ ቢ የቢብሉንም ጥያቄ አንድ ላይ ከመለሱ ጥሩ ይቀጥሉ። ሚዩት ላይ ይሰማል። የደሜን ነው አሁን እየሰማሁ የነበረው። እሺ ይቀጥሉ፣ ችግር የለውም። ዛሬ ኔትወርክ አስቸግሮታል።
በምን ብሎ ካሉ ይቀጥላል። አንድ እንትን ነው ያበራው። ሁለተኛው ጥያቄ ልጠይቅና ልጨርስ ወይስ ይሄኛው ይመለስልኝ ነው? ሌላ ጥያቄ መልስና ችግር የለውም። ማኪላ ባንድ የሚዩት አድርጊልን። እሺ ደሜዋ ሰው የሰጠህን ክፍል የሮሜ መልእክትን ነው አደለ? ሀሳብ እንድሰጥ የፈለግከው ሮሜ ላይ ያለውን ነው። ከኤፌሶን አኳያ ከኤፌሶን 2:8 አኳያ በእርሱ ድነናል ከእኛ ከስራ ሳይሆን ከሚለው አኳያ ድኛለሁ ካልክ ጸድቅ ያለው ማለት አልችልም ወይ? በሮሜ 5:9 ምክንያት ለምን አሁን እኛ ለማሸማቀቅ የሚሞክሩት አይተው ከሆነ መዝሙሬ አልጸደቃችሁም እናንተ ይሉናል። እኔ ደግሞ ክርስቶስ በሰራልኝ ስራ ጸድቅ ያለው ላለው ልክ ነኝ ልክ አይደለም ከእኔ ሳይሆን ክርስቶስ ከሰራው ስራ ራሱም የሚለው እንግዲህ በደሙ ዛሬ ከጸደቅን ነው የሚለው። በደሙ በእኔ አይደለም በደሙ ጸድቅ ያለው ብዬ ነው የምናገረው። እና ከዚህ የተነሳ ነው ጸድቀናል አልጸደቅንም ብዬ የምሎት ማለት ነው። መልካም እሺ ደሜዋ እንግዲህ በደንብ ማስተር ያለብን ነገር አለ። ኢየሱስ ክርስቶስ አድኖናል። አዎ ድነናል። ኢየሱስ ክርስቶስ በመስቀል ላይ በሰራው ቤዛነት አጽድቆናል። አዎ ጸድቀናል። አዎ ጻድቃን ሆነናል። አዎ ጻድቆች ተብለናል። ኦኬ ይሄ ኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ በቤዛነቱ ያገኘነው ዋጋ ነው። ምክንያቱም ክርስቶስ ስለ ከንቱ አልሞተም እኮ አይደል? መቼም የክርስቶስ ቤዛነት የክርስቶስ ሞት ለእኛ ጥቅማችን ነው እኮ። ለእኛ ያስገኘው ጥቅም አለ። ምን? አንደኛ ከጨለማ ወደ ብርሃን መተናል። ከርኩሰት ወደ ቅድስና ወደ ጽድቅ መተናል። ከሞት ወደ ህይወት ተሻግረናል። ከሞት ወደ ህይወት መሻገር አስኮ ማለት ነው ጸድቀናል። በክርስቶስ ድነናል ማለት ነው። አዎ ድነናል። አዎ ጸድቀናል። አዎ ቅዱሳን ተብለናል። አዎ ጻድቃኖች ተብለናል። ኦኬ ይሄ ማለት ግን ምን ማለት ነው? ይሄ ማለት ግን ይህን ንጽህና ይህን ቅድስና ይዘን ሳንቆይ ሳንጸና ድነናል፣ እየዳንን ነው፣ እንድናለን እንላለን። ድነናል የምንለው ከኢየሱስ ክርስቶስ በተሰራልን ቤዛነት ከእኛ በሆነ ሳይሆን እኛ ላዋጣንበት እኛ ያልተሳተፍንበት ከእኛ ያልሆነ ከእኛ መዋጮ ያልነበረበት እርሱ በቸርነቱ በፍቅሩ እንዴ የቁጣ ልጆች ሳለን አይደል የወደደን? በጨለማው ሳለን እኮ ወደደን። ሳንወደው እኮ ነው የወደደን። በዚህ ፍቅር ውስጥ እግዚአብሔር በልጁ ዓለሙ ሲታረቅ የእኛ ድርሻ ነበረበት እንዴ? እኛ ወደነው ነበር እንዴ? አልወደድነውም እኮ። እኛ እኮ እንዲሁም እኮ ዓለም እኮ ሰቅሏለች ክርስቶስን፣ መድኃኒቷን እኮ ሰቅሏለች። ስለዚህ ዓለምን ከራሱ ጋር ሲያስታርቅ በዚህ እርቅ ውስጥ እኛ ያዋጣ ነው የእኛ ድርሻ የለም። ኦኬ ይሄ ድነናል፣ ጸድቀናል፣ ቅዱሳን አድርጎናል፣ ቀድሶናል፣ አጽድቆናል፣ በደሙ ዋሽቶናል። ደሙ ዝም ብሎ በከንቱ አልፈሰሰም። ኦኬ ድነናል ስንል ይሄን ነው እንግዲህ። ድነናል በሚለው ውስጥ ምን አለ? ቅዱሳን አድርጎናል፣ አጽድቆናል፣ ጸድቀናል ማለት ነው። ከጨለማ ወደ ብርሃን መተናል ማለት ነው። ኦኬ ከጨለማ ወደ ብርሃን የመጣ ነው። እኛ ግን ይሄ የተሰጠንን ቅድስና ይሄ የተሰጠንን ንጽህና ይሄን ያገኘነውን ቅድስናና የጽድቅ ሕይወት በጽድቅ ሕይወት ካልተመላለስን እሱን ትተን በስጋ ፍሬ እየተገለጥን በስጋ ሕይወት እየተመላለስን ከሆነ እንቆረጣለን። ከጽድቅ ሕይወት ከመዳን ሕይወት ከክርስቶስ አካልነት ከግንዱ ላይ ያ ቅርንጫፍ ሊቆረጥ ይችላል። ለዚህ ነው ፍሬ የማያፈራውን ዛፍ ሁሉ አይደለም የሚለው ፍሬ የማያፈራውን። ስለዚህ ፍሬ ካላፈራን ፍሬ አላፈራንም ማለት ደም የምን መሰለ? በጽድቃችን አልጸናንም ማለት ነው። ቅዱሳን ሆነን ሳለን ቅድስናችን አልጠበቅንም ማለት ነው። ጸድቀን ሳለን ጽድቃችንን አልጠበቅንም ማለት ነው። እንደ ጸደቀ ሰው በክርስቶስ እንደዳነ ሰው ክርስቶሳዊ ሕይወት የለንም ማለት ነው። ክርስቶስ ጻድቅ ነው አይደለ? ደሜ ክርስቶስ ቅዱስ ነው። ክርስቶስ ጻድቅ ነው። ለምሳሌ እግዚአብሔር ምን አለ? እኔ ቅዱስ ነኛ እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ ቅዱስ መሆን እኮ አልተነፈግንም። ቅዱሳን እኮ መሆን አልተነፈግንም፣ ሁኑ ተብለናል። ይህን ቅድስና ግን ካላጸናን ድነናል፣ እየዳንን ነው። በዚህ እየዳንን ነው በሚለው ህይወት ውስጥ በጽድቅ ካልተመላለስን፣ በንስሐ ካልተመላለስን፣ በህይወት ካልተመላለስን ግን አዎ ወደኋላ ከፈገፈግን እንደሚገባን በክርስቶሳዊ ህይወት ካልተመላለስን እንሆናለን፣ እናጠዋለን። መዳናችን አጣ ማለት ጽድቃችንን ቅድስናችንን ምን አድርገው ነው ትታው ነው ማለት ነው። ኦኬ ይሄን ደግሞ ጽድቅና ቅድስና እንዴት ነው የምንጠብቀው? በንስሐ መንፈስ ቅዱስ ልባችንን ሲያንኳኳ፣ መንፈስ ቅዱስ ኃጢአት ሰርተሃል፣ በደል ሰርተሃል፣ መንፈስ ቅዱስ ለጸሎት ሲያበረታን፣ መንፈስ ቅዱስ ኃጢአተኛነታችንን ሲነግረን ሲወቅሰን፣ ልባችንን ከፍተን በንስሐ ስንመለስ ምን እናደርጋለን? ደግሞ እንታጠባለን።
አይደል? ልክ የቆሸሽ አይደል የሚታጠበው ደሜዋ። ጸድቀናል፣ ንጹሕ ሆነናል። ስንቆሽሽስ በኃጢአት ምን እናደርጋለን? እንታጠባለን አይደል? እንታጠባለን ማለት ነው እንቀደሳለን አይደል? ወደ ጽድቅ ሕይወት ደግሞ እንመጣለን። ስለዚህ ድነናል፣ እየዳነ ነው። ከዛ ደግሞ እንድናለን። አሁን ቅድም ምን አለን? በክርስቶስ ከጸደቃችሁ ከቁጣው ደግሞ ከቁጣው ምንድን ነው የሚለው? ድናችኋል፣ ትድናላችሁ፣ ትድናላችሁ። ሚዩትን አንሳ ደሜዋ። ኦኬ፣ በእርሱ ከቁጣው በጥላ እንደዚህ ነው የሚለው። ከጸደቅን ከሚመጣው መከራ በእርሱ ድናችኋል አይልም፣ እንድናለን ነው የሚለው። ተስፋ ነው። እንድናለን ያለው ምን ይመስልሃል? ከሚመጣው መከራ ነው የሚለው። አየህ፣ ከሚመጣው መከራ እንድናለን። የሚመጣው መከራ የቱ ነው? የሚመጣው መከራ እኮ እምነታችን ፍጹም የሚሆንበት። መምህር ብሩክ ሚዩት አነሱ እንዴ? ዛሬ መምህር ብሩክ እሺ፣ እምነታችን ፍጹም የሚሆንበት ሙሽራው ክርስቶስ የሚመጣበት ተስፋችን የሚፈጸምበት መዳናችን የሚፈጸምበት አይደለ? ያቺ የፍርድ ቀን የቁጣ ቀን ትባላለች በመጽሐፍ ቅዱስ። ያቺ የፍርድ ቀን የቁጣ ቀን ትባላለች። እናንተ አባቴ ብሩካን ኑ፣ እናንተ እርጉማን ደግሞ ሂዱ የሚባልበት የቁጣ ቀን አለ። የቁጣ ቀን የታው ለማን ነው? ሂዱ ለሚባሉት የቁጣ ቀን ነው። ምክንያቱም በሚያስፈራራና እግዚአብሔር በሚያስፈራራና በፍርድ ቋንቋ ስለሚናገራቸውም ብሎ ሂዱ ስለሚላቸው ይፈርድባቸዋል። ለእኛ ደግሞ ለጸና ነው ደግሞ ይፈረድልናል። ምን ወደሚለው እናንተ አባቴ ብሩካን ኑ የሚለውን የተስፋ የህይወት ቃል እንሰማለን። ስለዚህ ከቁጣውታ ወደሚመጣው ቁጣ የተባለው የፍርዱ ቀን ነው ማለት ነው። የፍርዱ ቀን ደግሞ የምናመልጠው በምንድን ይላል? ማቴዎስ ወንጌል ምዕራፍ 24 ደሜ እስከ መጨረሻው የጸና ቢኖር እርሱ ምን ይላል ነው የሚለው? ይድናል። አልዳንም እኮ አይደለም፣ ድኗል እኮ የሰው ግን እስከ መጨረሻው ማለት አለበት፣ መጽናት አለበት። በምኑ መጽናት አለበት? በቅድስናው፣ በጽድቁ፣ በንጽህናው፣ በመንፈሳዊ ፍሬ ክርስቶስን በመምሰል ህይወት ውስጥ ምን ማለት አለበት? ቢጸና ምን ይሆናል? ይድናል ሲባል አልዳንም ማለት ነው። ተስፋ አለው ወደፊት። አልዳንም አይደለም፣ መዳኑን ጠብቆ ቢጸና የዘላለም ህይወትን ደግሞ ያገኛል። በፍርድ ቀን ከቁጣ ያመልጣል ማለት ነው ባጭሩ። እግዚአብሔር ያክብር። አንድ እሱ ነው። ሌላው ግን ቅዱስ ጳውሎስ ከእኛ ስራ አልዳንም እያለ ይናገራል። የቅዱስ ጳውሎስ መልእክት ደሜጓ ብዙ ጊዜ አይተህ አንብበው ከሆነ ዕብራውያንን፣ ኤፌሶንን፣ ቆሮንቶስን፣ ሮሜን ስታጠና ኦዲየንሶቹን ያማከለ ነገር ያነሳል። ለምሳሌ በአይሁድና በአሕዛብ መካከል ክርክር ነበር ታውቃለህ። እነዚህ አሕዛብ የመጡት በምንድን ነው? ወደ ክርስቶስ የጨመሩት በጥምቀት ነው አይደል? አይሁዶች ደግሞ አስቀድሞ በግርዘት የአብርሃም ዘር አይደሉ? ግርዘታቸውን ይመኩበት ይመጻደቁበት ነበር። ስለዚህ ሰው የሚድነው በግርዘት አይደለም። ሰው የሚድነው በእምነት ነው። ወደ ክርስቶስ ኅብረት ስትመጣ በእምነት ነው የምትጨመረው፣ በእምነት ነው የምትመጣው። አምነ በመጠመቅ ነው ወደ ግንዱ የምትጣበቀው እንጂ በእኛ ስራ አይደለም አይደል? በእኔ ስራ አይደለም። የክርስቶስ አካል ለመሆን እኔ ማዋጫ አለ እንዴ? የለም ወይ? የክርስቶስ አካል ለመሆን ለምሳሌ የብሉይ ኪዳን ህዝበ እስራኤል የእግዚአብሔር ህዝብ ለመባል ምን መድረክ ነበረባቸው? መገረዝ ነበረባቸው አይደለ? መጀመሪያ ላይ በብሉይ ኪዳን። አሁን ግን መገረዝ አለመገረዝ አይጠቅምም አለ ቅዱስ ጳውሎስ። በቃ አይጠቅም መገረዝ አለመገረዝ። አየኸው፣ መገረዝ አለመገረዝ አይጠቅምም። አሁን በክርስቶስ ባለን እምነት ምን እንሆናለን? ሁላችንም ወደ ህይወት እንጨመር፣ የእግዚአብሔር ልጆች እንሆናለን፣ ወደ አካሉ እንጨመራለን። ስለዚህ ከኛ አይደለም ያን ጽድቅ ያገኘ ነው። ጽድቃችን ክርስቶስ ነው ሲባል ምን እያልን ነው? ከኛ ባልሆነ እኛ ባላዋጣንበት በቸርነቱ በፍቅሩ በመሆነ ምሕረት ተደረገልን እያልን ነው። ይሄ ማለት ግን ታዲያ በጽድቅ አንመላለስ ማለት ነው? ይሄ ማለት ታዲያ ግን በፍሬ አንመላለስ ማለት ነው? አይደለም። ስለዚህ በቸርነቱ አይደለ እኛ ኦርቶዶክሲያን የፈለገ መልካም ስራ ብንሰራ ምንድን ነው የምንለው? እንደ ቸርነት ተቀበልልን አይደለም ነው። ለምን? መጽሐፍ ቅዱስ ምን ስለሚል ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ ይጠንቀቅ። ለምን አለ እንዴ? መቆም በራሱ እስከ መጨረሻው መቆም ከሆነ እንዳይወድቅ ለምንድነው ይሄ የሚጠነቀቀው?
ይሄ የቆመ ሰው ምን ስላለበት ነው? ስጋዊ ስለሆነ ድካም ስላለበት አይደለ? ድካም ይኖራል። እየተመኘ እየሰራ እያሰበ ሊበድል ይችላል፣ ይበድላል። ስለዚህ ጽድቅ መልካም ነገር እንኳን ብንሰራ መልካም ነገራችን አያስመካንም። መልካም ነገር እንኳን ሰርተ ምንድን ነው የምንለው? እንደ ቸርነት። ለዚህ ማስረጃ ልስጥና ልጨርስ። ማቴዎስ ወንጌል አስተውለ ከሆነ እነዛ ብራብ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እንዲህ እንዲህ ብሎ ጌታ ይጠይቃል አይደለ? ትዝ ይላል። ከዛ ግን ቅዱሳን የመለሱለት መልስ አለ። እነዛ በቀኝ ወደ ዘላለም ሕይወት የሚገቡት ምን ብለው መለሱ? ጌታ ሆይ እንዴ መቼ ተርባ አበላን? መቼ ተጠምታ አጠጣን? መቼ ታርዛ አለበስን አሉት አይደል? ጌታ ምንድን ነው ያላቸው? እንዴ እናንተማ ስላደረጋችሁ አይደለም የሚለው? አድርገውታል እኮ ደሜ። እነሱ ግን ምን እያሉ ነው? አላደረግንም እያሉ ነው። እንዴ አላደረግንም ሲሉ እየካዱ ነው እንዴ? አድርገውታል ግን ለሱ ብለው አይደለም። ያ ባደረግነው አይደለም እንደ የመጣው እያሉ አይደለም ቅዱሳን። አየህ፣ አማኞች የሚመኩ የሚመጻደቁ አይደሉም። እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ አድርጌ፣ እኔ እኮ በዚህ ወጥቼ የኔ ጽድቅ የኔ እያሉ የሚመኩ አይደሉም። ሁሌ ምን ያደርጋሉ? ጌታ ሆይ እኛ ምን አደረግን ይላሉ። ቸርነት ጠብቆን እንጂ ምሕረት፣ ረድኤት፣ ይቅርታ ይዞን እንጂ እኛስ ምን አደረግን? አርገውታል እኮ ኖረውታል እኮ። ነዳያኑን መግበዋል፣ ድሆችን ሰብስበዋል፣ መልካም ነገርን አድርገዋል፣ በፍቅር ተመላልሰዋል። ግንስ አይመኩም በዛ። ምክንያቱም ትምክታቸው ማን ነው? ክርስቶስ። ትምክታቸው ማን ነው? ምሕረቱ፣ ቸርነቱ፣ ረድኤቱ። እዚህ ቅዳሴያችን ላይ ምን ብለን እንጸልያለን? ትዝ ይል እንደሆነ ደሜ ጻድቃንን ብትምራቸው ከጽድቃቸው የተነሳ ነው ይባላል። ኃጥአንን ብትምራቸው ግን ያን ጊዜ መሐሪ ትባላለህ ይላል። ያው እግዚአብሔር ጻድቃንን ቢምር እንዲያው ከመልካም ስራቸው የተነሳ ማራቸው ይባላል። ኃጢአተኞችን ቢምርስ የዛን ሰዓት መሐሪ ይባላል። አየህ፣ ለምን? ኃጢአተኛን የሚምር ስለሆነ። ኃጢአተኛውን መማሩ ይደንቃል። ጻድቁን ቢምርማ ስለ ጽድቁ ነው ይባላል። ኃጢአተኛውን ሲምር ግን ይሄ እግዚአብሔር እኮ መሐሪ ነው ትለዋል። ይኸው ኃጢአተኛው እንኳን ምህረት ይጠብቃል። ምህረቱ ተስፋው እግዚአብሔር ነው። ጻድቁስ ተስፋው እግዚአብሔር ነው። አሁን ጻድቅ ነኝ ብሎ አይመጻደቅም፣ አይመካም። ስለዚህ ከኛ ባልሆነ እንሄዳን ነው ማለት ነው። ከኛ ባልሆነ ወደ ክርስቶስ አካል ተጨመርን። ከዚህ በኋላስ ከኛ የሚጠበቅ ነገር አለ። ምን? ክርስቶስን በመምሰል መኖር፣ በእምነት መጽናት፣ በቅድስና መጽናት፣ በመንፈሳዊ ፍሬ መጽናት። ካልጸናንስ ምን እንሆናለን? እንቆረጣለን። ንስሐ ካልገባንስ እንቆረጣለን። ስለዚህ እንዲሁ በጸጋው ድነናል ስንል ከኛ ያልሆነ በክርስቶስ ቤዛነት ድነናል እያልን ነው። መስቀል ላይ ያዋጣነው መዋጮ አለኛ የለም። በመስቀል ላይ ያደረግነው ድርሻ ያለን እኛ የለም። እንዲሁ በጸጋው እንሄዳለን አይደለም? ያ ጸጋው ምንድን ነው? ባይዘዌ እችን ልፍታና ልጨርስ። ጸጋው የተባለው ምንድን ነው? የእግዚአብሔር ጸጋ የተባለው ልጁ ክርስቶስ አለ እንዴ? አይደለ? ጸጋውን ደግሞ ያገኘነው በመስቀል ላይ በቤዛነቱ አይደለ? ሁላችንም እንዲሁ በጸጋው እንሄዳለን። ይህ በመስቀል ላይ ክርስቶስ ቤዛ ሲሆን ለተወሰኑ ግሩፖች ነው? ለዓለሙ ነው፣ ለዓለም ሁሉ ነው አይደለ? መድኃኒት ለሚያስፈልጋቸው ሁሉ ጌታ ምን ሆነ? በቃ ጽድቃችን ሆነ አይደለ? ጸጋው ክርስቶስ እንዲሁ አዳነን። ኦኬ፣ እንዲሁ ያዳነን ክርስቶስስ ከዚህ በኋላ ከኔና ከአንተ ምን ይጠበቃል? ወደ ክርስቶስ የመጣን ሰዎች፣ በአካል ያለን ሰዎች በንጽህና በቅድስና እየዳንን ዕለት ዕለት መጨረሻ ደግሞ ከቁጣው አምልጠን የህይወትን ቃል የምንሰማበትን ያን የእምነት ጽናት ደግሞ እየዳንን በሚለው ውስጥ እያበረታን ሙሽራው ክርስቶስ እንጠብቃለን ማለት ነው። ደሜዋ ቃልዎት ያሰማልን ዲያቆንዬ፣ እግዚአብሔር ዘመኖትን ይባርክ። ደስ የሚል ትምህርት፣ ደስ የሚል ማብራሪያ፣ ቆንጆ። ስለዚህኛ ኦርቶዶክሳውያን እንግዲህ ክርስቶስ ኢየሱስ ባደረገልን ጽድቅ ጸድቀናል። ነገር ግን ጸድቀናል ብለን እኛ ዋን ሴቭ ኦልዌይስ ሴቭድ አማኞች አይደለንም። እያስተማሩ እየሰማችሁ እንደሆነ ዋን ሴቭድ ኦልዌይስ ሴቭድ አማኞች አንዴ ድኛለሁ ኃጢአት በሰራ ድነቴን አላጣም አይባልም። እኛ ኦርቶዶክስ ውስጥ አላጣም አንልም። እኛ ኦርቶዶክሳውያን ድነታችንን በመፍራትና በመንቀጥቀጥ አለ ፊልጵስዩስ 2:12 ላይ ድነታችሁን እንግዲህ በመፍራትና በመንቀጥቀጥ ፈጽሙት ብሎ ስለሚናገር እንደዛ በመሆን ያንን ይነገራል። ግን ማንም እኛ ጨለማ ውስጥ ናችሁ ቢሉን አይደለንም።
ከጨለማ ክርስቶስ ኢየሱስ በደሙ አጽድቆናል። ያጸደቀን ደም ደግሞ እኛ ጸንተን እንድንኖር እንቀጥላለን ብለን ዲያቆን እንዳስተማረን እንደዛ እንላለን ማለት ነው። ሁላችሁንም ቴንኪው። ይሄኛው ጥያቄ ዕብራውያን 1 ላይ ነው። ዕብራውያን 1 ላይ እንግዲህ እኛ የሥላሴ አማኞች ነንና እዚህ ጋር ማን የተናገረው የሚል ነው። እና ትንሽ ክርክር ስለነበረበት ምናልባት ይህንን ክፍል ከዚህ በፊትም ተወያይቶት ከሆነ ክሊር እንዲያደርጉልን ነው። ኦኬ። በነገራችን ላይ ይቅርታ አድርጉልኝና ቅድም አንድ ነገር ብለዋል። አንድ ሰው በኃጢአት ተጨማልቆ በንስሐ ሕይወት ካልተመለሰ እንደው እዚህ ጋር ክሊር እንዲያደርጉልን ለህዝቡም ለእኛም በንስሐ ሕይወት ሳይመለስ ከዚህ ዓለም በሞት ቢያልፍ ይሄ ሰው የዘላለም ሕይወት አይወርስም፣ ምክንያቱም በኃጢአት ተጨማልቋል ብለውናል። እንደዛ እና ለዚህ ሰው ፍትሐት ቢደረግ እግዚአብሔር ለካህኑ በሰጠው ስልጣን ምሕረትን የሚያገኝ ይመስሎታል? ዲያቆንዬ፣ እኛ ለሰዎች ሲኦል እንዲገቡ አንጸልይም። ሲጀመር ደሜዋ እንኳን ለክርስቲያን ወገናችን አካላችን አይደለም ለሚያርዱን እንኳን ምሕረት ነው የምንጸልየው። እግዚአብሔር ምሕረት እንዲያደርግ እግዚአብሔር ይቅር እንዲል። በነገራችን ላይ በጸሎታችን ላይ ሁሌም እግዚአብሔር ሆይ ለፍጥረት ሁሉ ምሕረትን አድርግ፣ ለሰው ልጆች ሁሉ ምሕረትን ስጥ፣ ደግሞ ለቤተክርስቲያን አካሎች፣ ለቤተክርስቲያን አባሎች፣ ለብልቶቻችን ሁሉ በአንድ ላይ ላለን ሁሉ እግዚአብሔር ምሕረትን አድርግ ብለን ጸሎት እናደርጋለን። ጸሎተ ፍትሐት ሀሳቡ ምንድን ነው? እግዚአብሔር ስለዛች ነፍስ ልክ ያቺ ነፍስ ክቡር ናት። የክርስቲያን ነፍስ አይደለች? በኃጢአት ልትጨማለቅ ትችላለች፣ በበደል ልትጨማለቅ ትችላለች አይደል? ግን ክርስቶስ የሞተላት ነፍስ ናት፣ ክብር ናት። ስለዚህ ዝም ብለን አንሸኝም፣ ዝም አንወረውርም። ልክ ከእግዚአብሔር ዘንድ ልጆች ሲሰጡን እግዚአብሔርን አመስግነን በቤተክርስቲያን በጸሎት እንደምንቀበል በምስጋና እናዝናለን። ስናዝን ማንም ያዘነ ቢለው ምን ያርግ ነው የሚለው? ደሜ ይጸልይ። ደስ ያለ ቢለው ደግሞ ይዘምር። ሀዘናችን በብዙ ምክንያት ሊሆን ይችላል። ሞት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አሁን የምናወራው ስለ ሞት ስለሆነ ሞት የክርስቲያን ወገን ሲለይ ሞት ሀዘን ነው። ለቤተክርስቲያን ሀዘን ነው። ላሉት ብልቶች ሀዘን ነው። ሀዘን ሲሆን ምን ያደርጋሉ ክርስቲያኖች? ይጸልያሉ። ምን ብለው? ጌታ ሆይ ይህችን ነፍስ ማራት፣ በደልም ኃጢአትም ሰርታ ከሆነ አንተ ታውቃለህ፣ በመልካም ተመላልሳን ከሆነ አንተ ታውቃለህ። ግን ምን በላት? ማራት፣ ራራላት፣ ተቀበላት ብለን አካል ብልቶች ስለሆንን አንዱ ቢታመም ሁሉ አብሮ ይታመማልና ስለዛች ነፍስ ይጸልያል። ኦኬ። መሐሪነቱ ግን የእግዚአብሔር ነው። እኛ ግን በእምነት እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን እንጸልያለን። ስለ ክርስቲያን አካላችን ብቻ አይደለም፣ ስለሚገለንም፣ ስለሚያርደንም፣ እስር ቤት ስለሚወረውረንም፣ ክርስቲያንን ስለሚጠላም ሰው እንኳን እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን ማለት ነው። ስለዚህ ምሕረቱ የእግዚአብሔር ዘንድ ነው። ከእኛ ግን እንደሚጠበቀው ደሜ ባጭሩ እግዚአብሔር ሆይ ይቅር በለው፣ ይህችን ነፍስ ተቀበላት፣ ማራት፣ ራራላት ብለን የመጸለይ ግን አንደኛ ክርስቲያን ለክርስቲያን መጸለይ ግዴታው ስለሆነ፣ ሁለተኛ ደግሞ ክርስቲያኖች ከአምላካቸው ከክርስቶስ ተምረዋል። ምን ብለው? ማር፣ ራራ፣ ይቅር በል የሚል የፍቅር ጸሎት ተምረዋል። ስለዚህ እየገደሏቸውም ለሚገሏቸውም ይጸልያሉ። ምን እያሉ? ይህችን ነፍስ ይቅር በላት እያሉ። እስጢፋኖስን መውሰድ እኮ ነው። እስጢፋኖስን የወገሩት እኮ ምን ያደረጉት ናቸው? በክርስቶስ ያመኑ ናቸው አይደሉም እኮ እንዴ? እስጢፋኖስ በክርስቶስ ላላመኑት ለሚወግሩት ከጸልየ ከለመነ፣ ይቅር በላቸው ብሎ ከጸልየ ከለመነ፣ እኛ ለአካላችን ለሆነው በድካም በኃጢአት ሊሆን ይችላል፣ ግን አካላችን ክርስቲያን ለሆነ ደግሞ ማር፣ ራራ፣ ይቅር በል እያልን ለዛች ነፍስ እንጸልያለን። ቴንኪው። ቃልዮት ያሰማልን ዲያቆንዬ። እዚህ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል አለና እዚህ ጋር ማን ነው የተናገረው? የትሪኒቲ መገለጫ ወይ ደግሞ የስላሴ መገለጫን እናይበታለን ወይ? ትንሽ ክርክሮች ስላሉ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች እንግዲህ አስቀድሞ እግዚአብሔር ለአባቶቻችን በነቢያት ተናገረ ይላል። በነቢያት ተናገረ ይላል። በኋላ ዘመን ግን ሁሉም ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን ይላል። አሁን እዚህ ጋር እግዚአብሔር እኛን የተናገረን ራሱ ዳይሬክትሊ ነው ወይስ በልጁ ነው የተናገረን? ኦኬ፣ በአጭሩ በአዲስ ኪዳን በልጁ ነው የተናገረን። በልጁ ነው የተናገረን ማለት የአብ
ሐሳቡ የአብ ቃሉ የወልድም ነው። የአብ ፍቃዱ የወልድም ነው፣ የመንፈስ ቅዱስም ነው። በልጁ የነገረን ምን ብሎ ነው? በልጁ የነገረን በልጁ ምሕረትን ይቅርታ እንድናገኝ ነው። ይህች ይቅርታ ይህች ምሕረት የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ኦኬ። ለምሳሌ በብሉይ ኪዳን እግዚአብሔር ለአባቶቻችን በልዩ ልዩ መልክና ጎዳና ተናገረ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ኦኬ። ኋላ ደግሞ በአዲስ ኪዳንስ በብሉይ ኪዳን ነቢያቱን ይልክ የነበረው እግዚአብሔር አንዱ አምላክ እግዚአብሔር በአዲስ ኪዳን ግን ራሱ ልጁን ላከልን፣ የባህሪ ልጁን ላከልን። ለዚህ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ደግሞ ምን አለ? ከአብ ወጥቼ መጥቻለሁ አይደል ያለው? በቃ ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን በልጁ ተናገረን፣ በነቢያቱ አይደለም፣ ራሱ በልጁ ተናገረን። ለዚህ ነው እግዚአብሔር ዓለሙን በልጁ ሆኖ ከራሱ ጋር አይደለም የሚለው። በቃ ስለዚህ በልጁ ተናገረን ሲል እንዳልከው ትሪኒቲንም ያሳያል። በአካል የተገለጠው አካላዊ ቃል እንደሆነ ያሳያል። በልጁ ስለተናገረን ደግሞ በማን ማለት ነው? አብ አለ ማለት ነው። ስለዚህ የአብ አባትነትን ታያለ፣ የወልድ ደግሞ ያ የባህሪ ልጅነት ያለ ማለት ነው። ስለዚህ ያንን በደንብ ግልጽ አድርጎ ነው የሚያስቀምጠው። ትሪኒቲንም ያነሳል እንዳልከው ደሜዋ። እሺ መልካም ጥሩ። እሺ ቢብልዬ መጽሐፉን በውስጥ ላክልሽ። እቺ እየከፈተልኝ አይደለም። ምንም ችግር የለም ዲያቆንዬ፣ ምንም ችግር የለም። እኔም እዚህ ቦታ ከሚይዝ ልውጣላችሁ። መውጣት ስትፈልጊ ብቻ ውጭ፣ ችግር የለውም። እሺ እሺ። እኔማ ከወጣሁማ ወዲያ ስል እስከምዞር እዚህ ልቀመጥ። እዚሁ ለዛ ነው እኛ ያልኩት። እሺ እሺ። እልክልሻለሁ መጽሐፉን በውስጥ። ምንም ችግር የለም። እሺ እሺ። አሴ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ይሰማል ድምፄ? ይሰማል። እግዚአብሔር ይመስገን። እሺ፣ በጣም አመሰግናለሁ ስላስገባችሁኝ። ሄሎ፣ አይሰማም? እሺ፣ ይሰማል። እኔ ይሰማኛል። ከየት ቤተ እምነት ነህ? ማን ልበል? እኔ ከኦርቶዶክስ ተዋህዶ ነኝ። አሰግድ እባላለሁ። ሙሉ ስሜ አሰግድ ነው። እሺ፣ ምን ነበረ ጥያቄ አሰግድ? እሺ አመሰግናለሁ። ቅድም አንደኛውን ጥያቄን ቅድም እህቴ አሁን ልውረድ ያለችው በብሉ አንስተዋለች። ምናልባት ቅዳሴው ላይ የሰዓቱ ነው። ምናልባት አንዳንድ ቦታ እስከ 8 ሰዓት ቅዳሴ ያልቃልና ከዛ በኋላ እንትን አይልም። እንደው አንዳንድ ቦታ ደግሞ 9 ሰዓት የሚሆንበት አለ። አንዳንዶች ልጆች ደግሞ አሁን ከኔ ጋር የሚሄድ ልጅ አለ፣ እሱ እስከ 12 ይቆያል። እና ምንድን ነው ብዬ ስጠይቀው ምንም እየነገረኝ አይደለም። እና ምናልባት እዚህ ላይ የእናንተ ከቤተ ክርስቲያን አኳያ ምንድን ነው የሚለው ነገር ነው። የሰዓት ልዩነቱ ቅድም አንስተዋለች። አይ ቲንክ እሱ ነው አንደኛው። ሁለተኛውንም ልቀጥል። እሺ፣ ሁለተኛ ምን ነበረ? ሁለተኛው ደግሞ አንድ ሰው ለምሳሌ ንስሐ ይገባል፣ ለሰራው ኃጢአት ንስሐ ይገባል እና አንድ ጊዜ ንስሐ ከገባ በኋላ ተመሳሳይ አይነት ኃጢአት ደግሞ ሊሰራ ይችላል። ያው ሰውነንና ሁለተኛ ኃጢአት ሰርተን ንስሐ ስንገባ የድፍረት ኃጢአትን መጽሐፍ ቅዱስ ሚላን መሰለ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል አይደለም የሚለው? በቃ ስለዚህ ምን ማለት ነው? ጻድቁ እንኳን ብርቱ የተባለው እንኳን ድካም ይኖርበታል፣ ድካም ያገኘዋል ነው። አንተ ደግሞ በብዙ ድካም ደግሞ ያለን ሰዎች ደግሞ እኛ ደግሞ ብዙ ጊዜ ደጋግመን በኃጢአት ልንወድቅ እንችላለን። ትልቁ ነገር የድፍረት ኃጢአት ውስጥ አለመግባት ነው። ገባ? ለዚህ ነው እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ በድካማችን ደግሞ የሚራራና የሚያዝንልን የሚራራልን አባትና አምላክ አለን አይደለ? አስተውል። በድካማችን ምን የሚል የሚራራልን ነው የሚለው። ይሄ ድካማችን የድፍረት እንዳይሆን ነው መጠንቅ ያለብን። የድፍረት ማለት ነው ኃጢአትን መውደድ፣ ኃጢአትን ማጣጣም፣ ኃጢአትን እየጣፈጠ ሆን ብለህ ስታደርገው ማለት እየደጋገምክ አያው። በቃ ልክ ልብን አደንድነህ የንስሐ ልብ የለህም፣ የመጸጸት ልብ የለህም፣ የማዘን ልብ የለህም። ኃጢአትን በድፍረት እያጣጠምካት በጣም በቃ ኢንጆ እያረካት የምትሰራው ከሆነ ይሄ በጣም ከባድ ነው። አየው፣ ንስሐ እንኳን የምትገባው ማላገጥ ነው የሚሆነው፣ ፌዝ ነው የሚሆነው። ኦኬ። ሁለተኛው አይነት ንስሐ ግን አለ። የትኛው ትክክለኛው ንስሐ? ለምሳሌ የጴጥሮስና የይሁዳን ንስሐ እኔ ጴጥሮስ ትበድላለህ ተባለ አይደለ? ምን ተባለ? ትክደኛለህ አለ። ጴጥሮስ ምን አለ? አልክድህም ጌታ አለ። ኦኬ፣ አልክድህም አለ፣ ካደ። ሲክድ ጴጥሮስ ምን አደረገ? ንስሐ ገባር።
አይደል? ንስሐ ገባ፣ እግዚአብሔር ተቀበለው። ለምንድነው የጴጥሮስን እግዚአብሔር ተቀበለው ቢባል ከልብ የሆነ ከእንባ የሆነ ከልብ የሆነ ጸጸት ስለሆነ ማለት ነው። የይሁዳ ስትመለከት ግን ተቃራኒ ነገር ታያለ። ይኸው ይሁዳ ልቡን ያደነደነ ልቡን ያጸና ኢቭን ንስሐ እንኳን አገባቡ መጨረሻ ላይ ንስሐ ሊገባ እንኳን ቢሞክር የብልጣ ብልጥነት ነበር። በቃ ልክ ሞቼ አስቀድሜ በቃ ቀድሜ ሄጄ ቀድሜ ሞቼ እዛ ሰዓት ከሲኦል ነፍስ ሳይወጣ እኔም በቃ በሚል የብልጣ ብልጥነት በውስጡ ብልጣ ብልጥነት ያለው ፍጹም ጸጸት የሌለው ፍጹም መመለስ የሌለው ፍጹም መሰበር የሌለው ንስሐ ነበር። ስለዚህ ምንድነው መልሴ ባጭሩ? ኃጢአት እየደጋገም ትሰራለህ፣ ድካም ስላለብህ ኃጢአት እየደጋገም ትሰራ፣ ተስፋ እንዳትቆርጥ ንስሐ ግባ። ንስሐ እንዴት ነው ስትል በቃ የሰራውን ኃጢአት መናዘዝ ነው። ጌታ ሆይ ዘማዊ ነኝ፣ ጌታ ሆይ ሌባ ነኝ፣ ጌታ ሆይ። ምክንያቱም መንፈሳዊ ህይወት ሩጫ ነው አይደል ወንድሜ? አይደል? በሩጫ ውስጥ ሩጫ ሜዳ ላይ ያለው በሩጫ ሜዳ ላይ ምን አለ? ያ በሩጫ ውስጥ ስላለ መውደቅ መነሳቱ አለ፣ ፈተናው አለ። ሰይጣን ደግሞ ዝምም አይልም ሲጀምር። ምክንያቱም ሰይጣን እስከ መጨረሻው ድረስ ይታገላል። ለዚህ ነው ጌታ እስከ መጨረሻ ጸና ቢኖር እሱ ይድናል ያለው፣ እንዳትጸና ፈተና መከራ ስላለብህ ማለት ነው። ስለዚህ ሰይጣን እየደጋገመ ሲዋጋ አንተ ልታሸንፈው የምትችለው ጎበዝ ነኝ ጀግና ነኝ እያልክ በትምክት አይደለም። ሰይጣን ልታሸንፈው የምችለው ዛሬም ኃጢአት ብትሰራ አሁንም ንስሐ መግባት፣ ጸሎትን አለማቆም፣ ንስሐን አለማቆም፣ እግዚአብሔር ፊት መቆምን አለማቆም፣ ተስፋ አለመቁረጥ፣ የእግዚአብሔርን መሐሪነት ቸርነት ዕለት ዕለት ደጅ መጥናት። ያ ምን ይሰጣል መሰለ? ከልብ የሆነ ንስሐ ከሆነ ከልብ የሆነ ጸጸት እስከሆነ ድረስ መንፈስ ቅዱስ እያገዘ መንፈስ ቅዱስ እያበረታ መንፈስ ቅዱስ በድካሞችህ ላይ ጥንካሬን እየሰጠ ኃጢአትን ወደ መተው ትመጣለህ ማለት ነው። አሁን ችግሩ እኔ እናንተ ንስሐ ስንገባ ከልባችን ስብር ብለን ከልብ የሆነ እንባ አይደለም ያለን። ገባ? ጊዜያዊ ንስሐ ነው። ስሜታዊዎች ነን። በቃ ዝሙት ዛሬ ስለሰራው ነው በቃ በጣም አልቅሼ ምናምናምን፣ ከዛ በኋላ ግን ተመልሼ ወደ ዝሙቱ ደግሞ እገኛለሁ። አየው፣ የመቁረጥ ንስሐ አይደለም ያለን የኛ የኔና ያንተ ንስሐ ቁርጥ አድርገን በቃ ይሄንን ነገር እተዋለሁ፣ ለእኔ ሰውነት አይገባም፣ ይሄ ሰውነቴ የክርስቶስ ማደሪያ ነው፣ መቅደስ ነው፣ አይገባም ይሄን ላደርግ ብለን ቁርጥ የምናደርገው አይነት ንስሐ አይደለም የእኛ ንስሐ። ብዙ በቃ ተመልሶ እግዚአብሔር ቤት የማይገኝ ተመልሶ ለጸሎት የማይተጋ ተመልሶ ለመንፈሳዊ ነገር የማይተጋ ንስሐ ነው። ለምሳሌ ልስጥና ላቁ ሚዲያ ላይ አንዳንድ ሰዎች አይታል ይዘምራሉ አይደለ? ከዛ ደግሞ ሲዘፍኑ ደግሞ ታያላል። ኦኬ፣ አሁን አስተውሎ ይሄን ህይወት አሁን ይቺ ነፍስ አለች፣ ታሳዝናለች፣ ያላረፈች ነፍስ ናት። አየህ፣ ግን ያላረፈችው ክርስቶስ ስላላሰረፋት ይመስላል። የእነሱ የስጋ ፍላጎት ስለሆነ ይመስለኛል። ስላልወሰኑ ስላልቆረጡ አይደል? ሁለት ነገር ስለወደዱ በሁለት ልብ ስላሉ እስከ መቼ ድረስ በሁለት ብታነቅሳላችሁ እንደሚል ቃል ወይ ሞቅ አላሉ ወይ በራድ አልሆኑ። አየው፣ መካከል ላይ ሆነዋል። ሞቅታውንም ይወዱታል፣ በራዱንም ይወዱታል፣ ዓለሙንም ይወዱታል፣ መንፈሳዊቱንም ይወዱታል። እነዚህ እቺ ነፍስ እግዚአብሔር የንስሐ ጊዜ ይሰጣታል፣ እንድትመለስ ያስተምራታል፣ ይመክራታል። እምቢ ካለች ግን ትቀጣለች። አየኸው። ስለዚህ የእኛ ነፃ ፍቃድም እንዳለ እንዳትረሳ፣ የእኛ በመበርታት የእኛ መወሰን፣ የእኛ መቁረጥ፣ የእኛን ነገር መወሰን በቃ ክርስቶስ ይሻለኛል ብሎ ቁርጥ። ግን ያንን ስትወስን ግን ምን ይፈልጋል? ድካም አለው፣ ውጊያ አለው። እየጸና እየበረታ በጸሎት እየተጋ ኃጢአት በሰራም ተስፋ ሳቆርጥ የማይጠየፍህ ኃጢአት ሰርታል ብሎ አንተን እግዚአብሔር አይጥልም አትችልም። መንፈስ ቅዱስ ካላገዘ ኃጢአትን መተው ስለማትችል፣ በኃጢአትህ ላይ ጉልበተኛ መሆን ስለማትችል፣ ስለዚህ ከንስሐ እንዳታቆም ማለት ነው። የድፍረት ኃጢአት ውስጥ እንዳትገባ፣ ልምምድ ውስጥ እንዳትገባ፣ ኃጢአት እንዳጣፍጥ፣ ይህን እርግጠኛ ይህን መጠንቀቅ ነው ያለብን። እሺ መምህሬ በጣም አመሰግናለሁ። ግን ካላስቸገርኩ አንድ የአንተን ፍቃድ የምፈልገው ጉዳይ አለኝና አንድ ነገር ልበልና ከተመቸህ እንደዚህ ነው ትለኛለህ። ይቻላል? አይ በቃ በሀሳብ በውስጥ ጻፍልኝ።
በውስጥ ልጻፍልህ? እኔ ጥያቄ ብቻ ነው የምቀበለው አሁን ላይ። ሰው ሌላ ከኔ ጋር የተከታ ነገር ካለ ግን በውስጥ ጻፍልኝ። እሺ፣ አመሰግናለሁ። በቃ እሺ፣ አመሰግናለሁ በጣም እሺ፣ ታንክ ዩ። ፎሎ አድርጊያለሁ። እሺ፣ ታንክ ዩ። እሺ፣ ዛጎል ቶሎ አቅርቡ ጥያቄ። እኔም እንግዲህ ጥቂት ደቂቃ ነው የቀረኝ እና ዛሬ ዛጎል። እሺ፣ እንደምን ዋላችሁ ወንድሞች? እንደምን ዋልክ? ኦርቶዶክሳዊ ነኝ ግን እነዚሁ ቅበተ እምነት ቲክቶክ ላይ በምናገኛቸው ቤቶች ድንገት ኦርቶዶክሳዊ ጥያቄ ሲጠየቅ ለመመለስ እንሞክራለን እና ብዙ ጊዜ የሚጠየቀው እርስዎም በሚያውቁት ጥምቀትን ነው እና ጥምቀት ለድህነት ይሆናል ስንል እንዴ ሳይጠመቅ እኮ የዳነ አለ ብለው ፊያታ ይዘው ማን ያነሳሉ። እንዴ ይሄ እኮ ትእዛዙ ታላቁ ትእዛዝ ማርቆስ 16:16 ወይም ማቴዎስ 28 ቁጥር 19 ላይ ያለው ትእዛዙ ከመሰጠቱ በፊት ነው ስንላቸው እንዴ ዮሐንስ 3:5 ላይ እኮ ትምህርቱ ተሰጥቶታል። ለዛ ምን የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። እዛ ጋር ትምህርቱ ስለተሰጠ ለድህነት ቢሆን ኖሮ እያጠመቁ ያሳዩን ነበር ሐዋርያቱ። ነገር ግን አላጠመቁም። ለዛ ይሄ ማንዳቶሪ አይደለም የሚል ሀሳብ ያነሳሉ። በአጭሩ ልመልስ ወንድሜ፣ የጥምቀት ዓላማው ምንድን ነው? የጥምቀት ዓላማው ከክርስቶስ ከሞቱና ከትንሣኤው ጋር ምን ማድረግ ነው? አንድ መሆን አይደል? ክርስቶስ ሳይሞት በውሃ ተጠምቀህ ከክርስቶስ ሞትና ትንሣኤ ጋር እንትሆናለህ? አትሆንም። በቃ ባጭሩ ጥምቀት ያድናል። ምነው ለመሰለ ከክርስቶስ ጋር አንድ የምትሆንበት ስለሆነ፣ ክርስቶስን የምትለብስብ ስለሆነ። ክርስቶስን ሳትለብስ ከክርስቶስ ጋር አንድ ሳትሆን ትድናለህ? አድንም። በቃ አሁን ይሄ ከገባህ እኮ ቀላል ነው። ይኸውልህ ጥምቀታችን እውነት የምትሆነው ትንሣኤያችን የእውነት ትንሣኤ የሚሆነው ጌታ ሲሞት ነው ሳይሞት ነው? ከሞተ በኋላ ከሞተ አይደል? ኦኬ ትምህርቱ ተነገረን አይደል? ምን እኔ ትንሣኤና ሕይወት። በጣም ጥሩ። ጥምቀታችንም ድህነት የምትሰጠን ጌታ ስለሞተ ከጌታ ጋር በሞቱና በትንሣኤው በጥምቀት አንድ ስለምንሆን አይደል? እና ደግሞ በጥምቀት ደግሞ ጌታን ስለምንለብሰው አይደል?